ኢትዮጵያውያን አብረን መብላት እንጂ አብረን መስራት አንችልም የሚባል አባባል አለ። ካምፓስ እየተማርኩ 4000 ብር አገኝ ነበር። 13 14 ዓመት ለተማሪ 4000 ብር በጣም ብዙ ነው እንዴ። ኮስት ሼሪንግ የሚሰጠን እኮ 300 ብር ነበር። ልክ ካምፓስ ስንጨርስ ካምፓኒ ተዘጋ። ተቀጥረህ ሰርተህ ታውቃለህ? ተቀጥሬ ሰርቼ አላውቅም። ኢንተርቪው ግን ሄጄ አውቃለሁ። ኢንተርቪው ላይ ያደረኩት ምንድነው ኔጎሽት ነበር ሳረግ የነበረው። እኔ ቀጣሪ ነበር የምመስለው። ሰው አንዳንዴ እንደዛ አያየውም፣ እንደሱ ሳያየውም እንጂ አንተ በወር 10,000 ብር ወይ 20,000 ብር ጋራንቲ ይሰጣል። ያንቺ ጋራንቲ እንቺን ጋራንቲ አብቃቅቼ ቢኖር ይሻለኛል ይላል። እንጉዳይ ማምረት ጀመርኩ። ኔክስት ቢዝነስ ደግሞ የነበረው ወደ ህትመት ገባ። ተቀባይነቱ በጣም አሪፍ ሆነ። 100 ቲሸርት ወይም 200 ቲሸርቶችን ለደንበኞች አስረከብ። እኔ መድረስ የምፈልገው በጣም ቶሎ ስኬል ነው ማድረግ የምፈልገው። ይሄንን ካሳካሁት ማለት ነው በቃ አለቀ። ዲዛይኑን ደግሞ ወደውታል። የምረከብበት ቀን ሲሄድ እንዳለ የልጅ ነው የሰፋል። እንዳለ የነበረው ብር ክስር። ፊልም ነው መማር የምፈልገው። ፊልም እንግባሪ። ትምህርቱን እሱ አልጨረሰው ምን የጨረስኩት 100,000 ብር ተበድሬ ፎቶ ስቱዲዮ መገናኛ ላይ ከፈትኩ። ምንም የረባ ስራ ሳይሰራ በ8 ወር ውስጥ ብድሬንም ሳልመልስ ከሰርኩና ኪራይ መክፈል ወጣን ማለት ነው። እኔ በ27 ዓመቴ ፎቅ ይኖረኛል ብዬ አስብ ነበር። ፎቅ የሚያስጀምር ምንም አይነት ሪሶርስ አልነበር። አፈር ማስመርመሪያ ብር እቁብ ገብተን ያስመረመረ። እነዚህማ ሰዎች በቃ እንደዚህ አይነት ሪሶርስ ስለነበራቸው ኔትወርክ ስለነበራቸው ነው እንጂ እንደዚህ በቀላሉ አይሳካም። በቃ ከሚያማርሩት ሰዎች ወገን ሆንኩ ማለት ነው። ለካ ያን 1 ሚሊዮን ብር በደንብ አድርገህ ለመጠቀም ካራክተሩ፣ ማንነቱ መገንባት መቻል አለበት። ስለዚህ አንዳንድ ጊዜ ብሌሲንግ የሚመስልህ ነገር መጥቶ አንተን ሊያጠፋ ይችላል። ሰላም የልባም ሕይወት ቤተሰቦች፣ በዛሬው ፖድካስታችን ይዤላችሁ የቀረብኩት አማኑኤል ዘሪሁንን ነው። አማኑኤል ዘሪሁን ወጣት በ30ዎቹ ዕድሜው ክልል ውስጥ የሚገኝ ነገር ግን በቢዝነስ ጥሩ የሚባል ደረጃ ላይ የደረሰ ሰው ነው። ምናልባት በምናደርጋቸው ንግግሮች፣ ውይይቶች ውስጥ ብዙ የምታገኟቸው ነገሮች አሉ ብዬ አስባለሁ። በተለይ በጣም ትንሽ የሚባል ሪሶርስ፣ በጣም የተገደበ የሚባል 30-40 ሺህ ብር የሚባል ገንዘብ ተነስቶ አንድ ፎቅ ባለቤት መሆን ቀላል አይደለም። በመቶ ሚሊዮን የሚቆጠሩ ቢዝነስ ወይ ደግሞ ሀብት እንዴት መገንባት እንደሚችል ያለፈበትን ጆርኒ እንዴት እንደጀመረ እያንዳንዱን ነገር ያስረዳናል። ከዚህም በተጨማሪ ሌላው በጣም ቻሌንጂንግ የሆነው ነገር ከቤተሰብ ጋር መስራት ብዙ የተለመደ አይደለም። አብሮ መብላት ነው እንጂ አብሮ መስራት የተለመደ አይደለም በሚባልበት ሁኔታ ውስጥ ከቤተሰቦቹ ጋር እንደዚሁ ሰክሰስፉል በሆነ መንገድ እንዴት ቢዝነስ እየሰራ እንደሆነ እንደዚሁ ያጫወተናል። ሌላም በህይወት ውስጥ ያለፋቸው የተለያየ ኤክስፕሎር ያደረጋቸው ነገሮች፣ የተመለከታቸው ነገሮች መጨረሻ ላይ ግን ቢዝነስ መስራት ላይ መጥተው እንዴት ሪሶርስ ሆነው እንደረዱት እነዚህን ነገሮች ያጫውተናል። ስለዚህ በጣም ጥሩ ቆይታ ነበረን። ሁላችሁም በተለይ ይሄን አይነት ነገር ውስጣችሁ ያላችሁ ሰዎች አብራችሁን እንድትከተሉና እንድታዳምጡን እጋብዛችኋለሁ። መልካም ቆይታ። አማን እንኳን ደህና መጣ። እንኳን ደህና ቆያችን። የልባም ሕይወት ፖድካስት እንግዳ ሆነ ከኛ ጋር ለመጫወት ፈቃደኛ ሆነ ስለመጣ በጣም አመሰግናለሁ። በጣም ጥሩ ጊዜ ይኖረናል ብዬ አስባለሁ። ከአንተ ላይፍ ኤክስፒሪየንስ ካለፍክባቸው ነገሮችም ብዙ እናገኛቸው ነገሮች ብዬ አስባለሁ። ድጋሚ እንኳን ደህና መጣ ማለት ፈልጋለሁ። እንኳን ደህና ቆያችን። መልካም። እስቲ መጀመሪያ ራስን አስተዋውቀህ ብትጀምር ጥሩ ነው ብዬ ስለማስብ አሁን ያለው በምን ስራ ላይ ነው ተሰማርተህ የምትገኝ የሚለውን ከዛን ጀምርና እስቲ ወደ ውስጥ እየጠለቅን እንገባለን። በጣም ጥሩ። ሰው ሙሉ ስሜ አማኑኤል ዘሪሁን ነው። አሁን በሪል ስቴት የስራ ዘርፍ ላይ ነው የምንገኘው። ሪል ስቴት አይ ቲንክ ቻሌንጂንግ ነው መሰለኝ፣ ትንሽ አስቸጋሪ ስራ ዘርፍ ነው። ለነገሩ ብዙ ንግድ አጠቃላይ ቀላል አይደለም። እስቲ ትንሽ ንገረን፣ ምንድነው ድርጅቱ ስሙ የሚለውን፣ ምን አይነት ቢዝነስ ነው? ሪል ስቴት ያው ኮንስትራክሽን ላይ እንዳለው ነው፣ ግን ስሙ እንዴት ነው አጀማመሩ የሚለውን ነገር አይ ቲንክ ሪል ስቴት ከየትኛውም ጊዜ በላይ አሁን እየተፈተነ ያለበት የቢዝነስ ኢንዱስትሪ ነው ማለት ይችላል። በተለይ ብዙ ነገሮች አሁን ሀገራችን በብዙ እንትኖች እያለፈች ስለሆነ ሪል ስቴት ራሱን ችሎ እንደ አንድ ቢዝነስ ሴክተር በጣም እየተፈተነ ያለበት ጊዜ ነው። ግን ያው የነዛ ቢዝነሶች ቻሌንጆች መጥተው አንተን እያበረቱ ነው የሚሄዱት እና በዛ ጊዜ ውስጥ ሰርቫይቭ ማድረግ ከቻልክ መጪው ጊዜ ደግሞ ብሩህ በሚሆንበት ጊዜ ደግሞ ቻሌንጁ በደንብ ስላለፍከው የበለጠ ሻይን እያደረግ መሄድ ይችላል እና አሁን ያለበት ሲቹዌሽን እንደዚህ ነው የሪል ስቴቱ።
የኛ የፋሚሊ ኦንድ የሆነ ሪል ስቴት ነው። በአብዛኛው ኦን የምናደርገው እህትና ወንድሞቼ አንድ ላይ ሆነን ነው አንድ ላይ የምንሰራው። ስሙ ምንድን ነው? ዘራምባ ሪል ስቴት ይባላል። ዘራምባ ሪል ስቴት ይባላል። የፋሚሊ ቢዝነሶች በአብዛኛው ራሳቸው አይ ቲንክ ጠንከር ያለ ቻሌንጅ አላቸው። እንደውም አንድ አባባል አለ፣ ኢትዮጵያውያን አብረን መብላት እንጂ አብረን መስራት አንችልም የሚባል አባባል አለ። አይ ቲንክ እሱም እንዳለ ሆነ በአጠቃላይ የፋሚሊ ቢዝነስ በባህሪያቸው ቤት ውስጥ ያለ ሪሌሽንሽፕ ፍቅርን፣ ከዛ ውጭ ስራ ላይ ሞር ሲሪየስ ሆኖ ያሉትን ቻሌንጆች አብሮ መፍታት የሚባለው ነገር ራሱ ፕሮብለም ሶልቭ ማድረግ የሚባለው ነገር የግል ካልሆነ የተለመደ አይደለም። እና እንዴት ነው ይህን ቻሌንጅ ናቪጌት እያደረጋችሁ ያላችሁት እናንተ? የሚገርም ነገር ለእናታችን ሁሌ የምላት ነገር ትልቁ ያወረሽን ነገር እኛ 5 ነን፣ 5 ልጆች ነው ያለ ነው። ሁሌ የምንላቸው ለእናትና ለአባታችን ያው አባቴ በህይወት ባይኖርም ለእኛ ትልቁ ያወረሳችሁን ነገር ንብረትም ምንም ነገር አይደለም፣ በውስጣችን መተሳሰብንና ፍቅርን ነው ያወረሳችሁ ነው የምላቸው። ምክንያቱም ለምን መሰለህ እኛ ስናድግ አንዳንዴ ስታድግ አንተ ጋር ያለው መተሳሰብ፣ አንድነት በአብዛኛው ቦታ ወይም ደግሞ የትኛውን ቦታ ላይ የትኛውን ቤተሰብ ላይ መታገኘው ይመስላል። እና እኔ አውቶማቲካሊ በቃ ሁሌ የሚመስለኝ ቤተሰብ ወንድምና እህት አንድ ላይ በሚሰራበት ጊዜ ወይም ደግሞ አንድ ላይ በሚያድግበት ጊዜ በቃ ይተሳሰባሉ፣ አንዱ ለአንዱ ይሟሟታል የሚል ግንዛቤ ነበር የነበረኝና ያው ወደ ስራ ዓለም ተቀላቅለ የተለያዩ ሰዎች ስታገኝ በተለያየ የስራ ዘርፍ ላይ ወደዛ ወደዚህ በምትልበት ጊዜ አግኝተ የተለያዩ ታሪኮችን ስሰማ በጣም ድንቅ ይለኛል ያሉት ነገሮች ማለት ነው። ያ አይደለም አይደል አንተ እንደምታስበው አይነት ነገር አይደለም፣ ኮምፕሊትሊ ዲፍረንት ነውና አሉ ልክ እንደኛም መተሳሰብ ያለበት ቤተሰብ አለ። ግን በቃ አብዛኛውን ግን የምትሰማቸው ታሪኮች በጣም ገራሚ ናቸውና ለኔ ለእናቶቻችንና አባቶቻችን ለኛ ያወረሱት ትልቁ ነገር መተሳሰብና መፈቃቀር ነው። ግን ያ አለ ማለት ደግሞ ሁሉ ጊዜ ቻሌንጅ ያጋጥምህም ማለት ደግሞ አይደለም። ራሱን ችሎ ሌላ ቻሌንጅ አለ፣ ግን እያደክበት ትሄዳለህ። በቃ በዛ ሪሌሽንሺፕ የቤተሰብ የወንድምና ከእህት ጋር ያለው ሪሌሽንሺፕ ተሰርቶ ያለቀ ነገር አይደለምና እያየኸው እያደገ በውስጣችን ያለው ትረስት፣ መተሳሰብ፣ መግባባት የበለጠ እያደገ የሆነ ቦታ ላይ ይፈተናል። ያ ከተፈተነ በኋላ ቆይ አንዴ ብለህ ረጋ ብለህ ልትጫጫህ ትችላለህ፣ ልትከራከር ትችላለህ። ስትከራከር ግን በውስጣችን ያለው ነገር ምንድነው? ለዛ ሐሳብ መሳካት ነው። እዛ ጋር ሰው ሁሉ ሐሳብ የሚሰጠው እንጂ አንተን አታክ ለማድረግ አይደለም፣ ወይም ደግሞ ያንተን ሐሳብ አይደለም የተቃወምኩት፣ ሐሳቡን ነው የተቃወምኩት። ያ አንደርስታንዲንግ በሚኖርበት ጊዜ፣ ያ ፍቅር መተሳሰቡ በሚኖርበት ጊዜ የበለጠ ሪሌሽንሺፕ እያደገ ይሄድና በቃ በየትኛውም እንትንም አትለውም ትረስት ስላለ በቃ ምንም አንሼከብል የሆነ ትረስት ስላለ ቢዝነሱ የበለጠ እንዲያድግ እንትን እንዲል ያደርገዋልና በሚገርም ሁኔታ ደንበኞቻችን መተው ይሄ የፋሚሊ ቢዝነስ መሆኑን በሚያውቁበት ጊዜ አብዛኞቹ ልክ ይገርማቸዋል፣ ይጠይቁናልም። ለአንተ የጠየቀን ጥያቄ እንዴት ነው ከቤተሰብ ጋር መስራት? አብዛኛው ሰው ግን በጣም ደስተኛ ነው በቤተሰብ መሆኑ የበለጠ ራሱ አንዳንድ ማርኬት ራሱ አትራክት ዴፊኒትሊ እንደ ኮምፒቲቲቭ አድቫንቴጅ ሊሆን ይችላል። ቤተሰብ ነው ሲባል ሰው ፊልም የሚያደርገው ነገር ስላለ በጣም በቀላሉ ትረስት የመደረግ እድሉም አይደል ቤተሰብ አንዳንድ ጊዜ አየዋለሁ። ሰዎች ዊሽ የሚያደርጉትን ነገር በእኛ ላይ ሲያዩታይና ያጣውን ነገር እናንተ ላይ ማየቱ ቀላል አይደለም። ብዙ ጊዜ ለምሳሌ ባልና ሚስት ከሆኑ አንዳንድ ሰዎች በምንም አይነት ከባሌ ወይ ከሚስቴ ጋር ሰርቼ ከእንደገና ማታ ደግሞ ቤቴ ገብቼ ልኖር አልችልም ብሎ የሚያስቡ ሰዎች አሉ። እዚህ በተቻለ መጠን ተለያይተው ነው መስራት የሚፈልጉት ማለት ነው። በጣም ኢንትረስቲንግ ነው። ብዙ ቻሌንጆች አሉ። እንግዲህ ያ በመሆኑ ኮንግራ የተለየ አዲስ ባህል ታስለምዳላችሁ ብዬ አስባለሁ። እንግዲህ ሳውቅ አንተን ትንሽ ቀደም ብዬ ነው የማውቅህ፣ በስልጠና ምናምንም ተገናኝተን በዛ ውስጥ የተረዳኋቸው አንድ ነገሮች ምንድነው፣ ነገሮችን ኤክስፕሎር ታደርጋለህ። የተለያዩ ነገሮችን የማየት ነገር አለ።
እንግዲህ መጨረሻው መሆኑን ማናውቅም። አሁን ያለው እዚህ ቦታ ላይ ነው ያረፍከው አትሊስት አሁን ብለን እናስባለን። ከዚህ በፊት ኤክስፕሎር ያረካቸው የነካካቸው የሞካከርናቸው ነገሮች አርት ውስጥ እንደነበር ካለው አይ ቲንክ ሌሎች ቢዝነሶች እንደሰራ ካለው ምንድን ነው የነካካቸው ነገሮች ምን አሉ? ተቀጥረህ ታውቃለህ የሚለውን ነገር ራሱ ተቀጥረህ ሰርተህ ታውቃለህ? ተቀጥሬ ሰርቼ አላውቅም። ኢንተርቪው ግን ሄጄ አውቃለሁ። ኢንተርቪው ለመቀጠር ኢንተርቪው ሄጄ አውቃለሁ እና በጣም የሚገርመኝ አንድ ክስተት ምንድን ነበረ? ኢንተርቪው ልደረግ ሄድኩ። ከዛ ኢንተርቪው ከተደረግኩ በኋላ ኢንተርቪው ላይ ያደረግኩት ምንድነው ኔጌሽት ነበር ሳረግ የነበረው። እኔ ቀጣሪ ነበር የምመስለው። አይ እኔ በቃ ግማሽ ቀን ነው የምሰራው። ሙሉ ቫካንሲ የወጣው ሙሉ ቀን ነው። እኔ ልኩና አይ እኔ የራሴ ስራ ስላለኝ ግማሽ ቀን ልስራላችሁ። አሁን ነው የሚገርመኝ ገና ኦልሞስት ግራጁዌት እንዳደረግኩ አይ ቲንክ 1 ዓመት ወይም 6 ወር ውስጥ ነውና ሄጄ ኢንተርቪውን አድርጌ ኔጌሽት ሳረግ ነበር የነበረውና ተቀጥሬ ሰርቼ አላውቅም። ተቀጥሬ እንዳልሰራም ያደረገኝ የተለያዩ በልጅነቴ በተለይ ካምፓስ በነበርኩበት ጊዜ ያገኘኋቸው የተለያዩ መረጃዎች የተቀጥሮ መስራትና የግልን ስራ መስራት ምንድናቸው ያሉት ነገሮች የሚሉትን በደንብ ግልጽ አድርጎ ስላሳዩኝ በዛ ምክንያት ተቀጥሬ ሰርቼ አላውቅም። እንደውም አስታውሰዋለሁ የሚገርም ነገር አንድ ጊዜ ካምፓስ እየተማርን ሰከንድ ይር እያለን ከወንድሜ ጋር አንድ ካምፓስ ነበር የምንማረውና ወንድሜ ኖርማሊ በጣም ብዙ ፍላየሮች ይሰጣሉና እንትን መጣል ስለማይወድ ይሄ አብዛኞቻችን ፍላየር ተቀብለን ወዲያውኑ ነበር የምንጥለው። እሱ ደግሞ መንገድ ላይ መጣል ስለማይወድ ፍላየሯን ይዛትና ላፕቶፕ ባግ ውስጥ ያስገባዋል። ከዛ ላፕቶፕ ባግ ውስጥ ካስገባው በኋላ the next day እኔ ላፕቶፕ ባጉን ሼር ስለምናደርግ ስለነበረ ልክ ዕቃ ሳገላብጥ አንድ ፍላየር አገኛለሁ እዛ ውስጥ ያለው እሱ የተቀበለው ማለት ነው። ከዛ አውጥቼ በማነብበት ጊዜ ምን ይላል? በትርፍ ጊዜው ከአሜሪካ ካምፓኒ ጋር መስራት ይፈልጋሉ ይላል። በቃ የተሰማኝን ስሜት ልነግራችሁ። በትርፍ ጊዜው ነው የሚለው። ከዛ ደግሞ ከአሜሪካ ካምፓኒ ጋር ይላል። ያው የተሰራብን ተጽዕኖ አለ። በቃ ይህንንማ ማየት አለብኝ ብዬ ደወልኩ። ከዛ ከደወልኩ በኋላ ኔትወርክ ማርኬቲንግ ነበረ። ሄድን። ስብሰባ በሚደረግበት ቦታ ላይ ኢንትሮዳክሽን ሰጡን፣ አዩን። ከዛ ካየሁት በኋላ ይሄንን ቢዝነስ መስራት ይቻላል ብዬ ገባሁ። ግን ከሰራሁት ቢዝነስ የበለጠ እዛ ያገኘኋቸው ትምህርቶች፣ የህይወት መረጃዎች ህይወቴ ላይ በጣም ትልቅ ለውጥ እንዳመጣ ሆኛለሁ። ልክ እዛ ቦታ ላይ ነው። ተቀጥረ ስትሰራ ምንድን ነው ተቀጥሮ መስራት መጥፎ ነው እያልኩ አይደለም። ግን ተቀጥረ ስትሰራ ምን ቤኔፊቶችን ታገኛለህ፣ ምን ነገሮችን ልታጣ ትችላለህ። በራስህ በምትሰራበት ጊዜ ምን አይነት ቻሌንጆችን ታገኛለህ፣ ምን ነገሮችን ልታጣ ትችላለህ። እነዛን ግልጽ አሉልኝ የዛን ጊዜ። ኦኬ ይሄ ከሆነ እኔ የምፈልገው በህይወቴ የትኛውን ፓዝ ነው፣ የትኛውን መንገድ ነው መከተል ያለብኝ የሚለው በግልጽ አየሁት ማለት ነው። ከዛ የግሌን ስራ መስራት እንደምፈልግ በደንብ ገባኝ። ወሰንክ ማለት ነው? በደንብ ወሰን እርሊ መረጃ አግኝቻለሁ። አይ ቲንክ በህይወትም እድለኛ ያደረገኝ መረጃ አንደኛው እሱ ነው። ከዛ በቃ ህይወቴን ሙሉ የቃኘሁት በቃ እዚህ ጋር እንትን እላለሁ፣ እሰራለሁ። ከዛ ካልኩሌት ታደርጋለህ። ያው ወጣት ስትሆን እንደዚህ ያደርጋለሁ ብሎ ነበረ። ልክ ካምፓስ ስንጨርስ ካምፓኒው ተዘጋ። ካምፓሱ ተዘጋ። ካምፓኒው ተዘጋ። የአሜሪካ ካምፓኒው ተዘጋ። የአሜሪካ ካምፓኒው ሲዘጋ ካምፓስ እኔ ኢማጂን የማደርገው በቃ እዛ ለቤተሰብ እማራለሁ። አስተውሳለሁ ሰከንድ ይር ኩዊት ላደርግ ነበረ። በቃ የምፈልገውን ፊልድ ስላልደረሰኝ ስለነበረ ማዕከል ላይ አቋርጬ ወጣና በቃ ይሄኛውን ቢዝነስ እሰራለሁ። ምንድነው ተመርቄም እኮ ቢዝነስ ለመስራት ነው ብዬ አሰብኩ። ግን በጣም የምወደው ጓደኛዬ የዛን ጊዜ ነው አማን ይሄ ልክ አይደለም፣ እናቴም የምትለኝ ነገር ነበረ፣ የእናንተን ሰርግ መሰረግ አልፈልግም። እኔ በዋነኛነት የምፈልገው የእናንተን ግራጁዌሽን መደገስ ነው። በቃ የእናንተን ምርቃት ከደገስኩ ሰርጋችሁ ቢደገስ ባይደገስ አይ ዶንት ማይንድ፣ በቃ የራሳችሁ ነው እሱ። ግን አትሊስት ህይወታችሁን የምትመሩበት ወድቃችሁ ማትወድቁበትን አንድ ነገር መያዝ አለባችሁ ብለን ትለን ነበር እና ከዛም ደግሞ የጓደኛዬ ምክር መጣና
ኦኬ አልኩና በቃ እሺ ባልወደውም ልቀጥል አልኩ። ከዛ ያ መቀጠሌ በጣም በጣም ትልቅ አድቫንቴጅ አለው። አሁን ወደኋላ ተመልክቼ ሳየው እዚህ ሪል ስቴቱ ላይም ስገባ ህይወቴ ላይም ኮንፊደንሱ ሁሉን ነገር ታየዋለህ። አንዳንድ ጊዜ እኛ ቀጥታ ብቻ ነው የምናየው። ኦኬ ይሄንን ነገር ስለማልሰራበት አያስፈልገኝም ብለን እንጥለዋለን። ግን ባያስፈልግህም ደግሞ ባትሰራበትም ደግሞ አብሮ የሚያመጣ ትልቅ ኮንፊደንስ አለ እዛ ቦታ ላይ በመማር ግራጁዌት በማድረግ ብቻ ራሱ ከአብሮ አደጎቼ ጋር ከጓደኞቼ ጋር በመሆንበት ጊዜ አለ ራሱ የትም ቦታ የማይሰጥ ኮንፊደንስ ይሰጣልና በዛ ጊዜ ያንን ጀርኒ ከሄድን በኋላ ከካምፓስ ስንመረቅ የአሜሪካው ካምፓኒ ተዘግቷል። ኢትዮጵያ ውስጥ ነው የተዘጋው። የተለያዩ ሬጉሌሽኖች መጥተው ኔትወርክ ማርኬቲንግ ተከለከለ፣ በተለያዩ ነገሮች መጡና ተዘጋ። ከዛ የኮንፊውዝ የሚያደርግ ህይወት ተጀመረ ማለት ነው። ካምፓስ እኔ ሙሉ ህይወቴን ኢማጂን ማድረገው እዚህ ጨርሳለሁ፣ እዛ ገባለሁ፣ ፉል ፎከስ በጣም ሰጥቼ እሰራለሁ። ምክንያቱም ካምፓስ እየተማሩ 4,000 ብር አገኝ ነበር። የዛሬ ስንት ዓመት አሁን እንትን ልታስካልኩሌት ተደረገኝ የዛሬ አይ ቲንክ 12 13 ዓመት 13 14 ዓመት ለተማሪ 4,000 ብር በጣም ብዙ ነው። በጣም ብዙ ነበር እንዴ። ኮስት ሼሪንግ የሚሰጠን እኮ 300 ብር ነበር። ያንን ኢንካም እያገኘው ኦልሞስት መሳፈሬን ምናምን በቃ የራሴን ኤክስፔንሶች መቻል ጀምሬ ነበረ። ያ ሲዘጋና ከካምፓስ ግራጁዌት ሲደረግ ምንድን ነው የምታደርገው? ኦልሬዲ ተቀጥረ እንደማሰራ ወስነሃል። የራሴን ስራ ነው የምሰራው ብያለሁ። ምንድን ነው የራስህ ስራ? በጣም ኮንፊውዚንግ ስቴጅ ኦፍ ላይፍ ነበር። ከዛ በዛ ጊዜ ያው ኤክስፕሎር ታደርጋለህ። ኤክስፕሎር ካረኳቸው ቢዝነሶች ውስጥ አንድ ትንሽ ካፌ ነበረች፣ የእህቴ ካፌ። እሱን ማኔጅ ማድረግ ነበረ ወደ ዩኒቲ ዩኒቨርሲቲ ድርጎ የሚባል እሱን ማኔጅ ማድረግ ነበረ። እሱ ራሱን ችሎ የራሱ በጣም ትልቅ ቻሌንጅ ነበረው። እዛ ጋርም የሰራናቸው ስህተቶች እና በጎ ነገሮችም የትኛውም የህይወትህ ላይ እየተማርክባቸው ትሄዳለህ እና እዛ ካፌ ቢዝነስ ማኔጅ ማድረግ ጀመርኩ። እሱ አልተሳካም። ከዛ ወጣሁና እንጉዳይ ማምረት ጀመርኩ። እንጉዳይ ማለት መሽሩም የምንለው እሱን መረጃውን በጣም አስታውሰዋለሁ። አይ ቲንክ ሬዲዮ ላይ ነው የሆነ ቦታ ላይ ብቻ ነው የሰማሁት። እና ምንድነው የሚለው እንዴት እንደምታመርቱ እኛ እናሰለጥናቸዋለን፣ ጥሬ ዕቃውንም እኛ እናቀርብላቸዋለን። ከዛ በኋላ አምርታችሁ ስጨርሱ ደግሞ ገበያ እንዳትቸገሩ እኛ እንረከባቸዋለን። ምን አለ ከዚህ በላይ ምን ትፈልጋለህ? ኤፈርት ብቻ በቃ ያንተ ነው። ኤፈርት ደግሞ 100%። በቃ በዛ ጊዜ ወጣት ነህ፣ ፉል ኢነርጂ አለ። ኦኬ አልኩ። ከዛ ያለኝን ብር ይዤ ገባሁበት። ትሬኒንጉን ወሰድኩ። ከዛ ጥሬ ዕቃውን አመጣው። እናታችን የትኛውንም ነገር ስትሰራ 100% ሰፖርት አለ፣ ደጋፊ ናቸው የትኛውንም ጊዜ። ከዛ ከምንኖርበት አንዱ ክፍል ተሰጠኝ። ያንን ወገብ ያንቀጠቅጣል ስራው፣ በቃ ወገብ ያንቀጠቅጣል። ያንን ሞከር። ከዛ ስሞክር በቃ ይሄ ቢዝነስ ለእኔ አይደለም አልኩ። ከባድ መሆኑ ነው ከኔ ጋር በዛ ጊዜ ከነበረኝ የኔ አንደርስታንዲንግ ከኔ የስራ እንትን ጋር በቃ በጣም ቻሌንጂንግ ነበር። ምክንያቱም ሰክሰስፉል የሆኑ ሰዎች አሉ፣ ግን በዛ ጊዜ ኦልሞስት ከእግዚአብሔር ጋር ሊያጣላኝ ሆነ። የትሬኒንጉ ላይ ያለውን ነገር እንዳለ አድርጌ አልተሳካም። ሳይሳካ ሲቀር ኦልሞስት አይ ቲንክ ቢዝነሱን ሳቋርጥ ራሱ ያስረከብኩት 2 ኪሎ ወይም 3 ኪሎ ነው። በጣም ብዙ ብር ነው ኢንቨስት የተደረገበት። በዛ ጊዜ የነበረኝ ብር ነው ኢንቨስት ያደረግኩት። ራሱን ችሎ በጣም ትልቅ ቻሌንጅ አለው ያ ቢዝነስ። ኦኬ ከኔ ባህሪ ጋር የሚሄድ አይደለም ብዬ ወሰንኩና ቢዝነሱን ኩዊት አደረግኩ። ኩዊት ሳደርግ ኔክስት ቢዝነስ ደግሞ የነበረው ወደ ህትመት ገባሁ። ከህትመት በፊት ግን ምንድን ነበረ የነበረው? የግራጁዌት በምናደርግበት ጊዜ ቲሸርት፣ ይሄ የጂሲ ቲሸርት የሚባል አለ። ልክ ስትመረቅ ተመራቂ ባች ስትሆን ቲሸርት ታሳትማለ፣ የቡክ ታሳትማለ። እኔ አክቲቭ ነኝ። በተወሰነ መልኩ ደግሞ ክሬቲቪቲ ስላለ አንድ ኮንሰፕት ዴቨሎፕ አደረግኩና የጂሲ ቲሸርታችን ላይ ግራፊክሱን እኔ የሰራው። ኮንሴፕቱን ዴቨሎፕ ተደርጎ
የርቡክ ላይ ያንን ተጠቀመ። ከዛ ያ ነገር ለሰዎች በጣም ደስ አላቸው። ሲያዩት ተፈላጊ ነበረ። ዲዛይኑን ወደዱት። ኦኬ ይሄ ነገርማ ለእኔ ቀላል ብሎኝ ነው የመጣው። ክሬቲቪቲው ቀላል ብሎኝ ነው የመጣው። ሰዎቹ ግን ብዙ ሰዎች ደግሞ ወደውታል። ኦኬ እንደዚህ ከሆነ ለምን ቲሸርት ቢዝነስ ውስጥ አልገባም አልኩና ግራፊክስ ሰራው። ከዛ ግራፊክስ ሰራውና ፌስቡክ ላይ ፖስት አደረኩ። የአበሻ ቲሸርት ሆኖ የአበሻ ዲዛይን ያላቸው ሞደርን ዲዛይኖች ፖስት አደረኩ። ፖስት በማደርግበት ጊዜ ተቀባይነቱ በጣም አሪፍ ሆነ አልኩና ይሄ ቢዝነስማ አሪፍ ነው አልኩና የሆኑ አይ ቲንክ 100 ቲሸርት ወይም 200 ቲሸርቶችን ለደንበኞች አስረከብኩ። ኦኬ ከዛ ሳስረክብ ራሱን ችሎ እዛ ላይም ደግሞ ሌላ ቻሌንጆች ነበሩ። ለምሳሌ ፕሪንት ሲደረግ የተወሰነ ከ100 ቲሸርት 10 ቲሸርት በፕሪንቲንግ ይበላሻል። እነዛን ክፍተቶች እያየው መጣው። ከዛ ሁለተኛ ባች ደግሞ ሌላ ዲዛይን አሳየን። ከዛ እሱም ተቀባይነቱ ትንሽ እንደመጀመሪያው አልነበረም። ኦኬ አልኩ። እኔ መድረስ የምፈልገው በጣም ቶሎ ስኬል ነው ማድረግ የምፈልገው። ፌስቡክ ላይ ኦንላይን ላይ ብቻ ፖስት እያደረግኩ ቶሎ ማደግ አልችልም አልኩና የብዛ ጊዜ ፒያሳ ፖስታ ቤት ላይ ካልቸራል መሸጫዎች ነበሩ፣ አሁንም አሉ የተወሰኑ። እነሱ ጋር ሄድኩና ዲዛይኑን አሳየኋቸው። ቲሸርት ፕሪንት የተደረጉትን አሳየኋቸው። ምንድነው የኔ ሀሳብ ስኬል ለማድረግ በቃ ቶሎ በብዛት የሚረከቡ ያ ኢንዲቪጁዋሊ ነው ሄደ የምትሸጠው ኦንላይን ላይ ባለው ፌስቡክ ላይ ባለው ማለት ነው። ስለዚህ ለምን ይህንን በብዛት ሰርቼ አላስረክብም አልኩና ሄጄ ሳያቸው እኔ ላስረክብ ያሰብኩበት ዋጋና የነሱ መሸጫ ዋጋ እኩል ሆነ። እነሱ ለደንበኞች የሚያስረክቡበትና እኔ ለነሱ ማስረክብበት እኩል ሆነ። ኦኬ የሆነ መንገድ መፈለግ አለብኝ። ይሄንን ዋጋውን ቀነስ አድርጌ ፕሮዲስ ማድረግበት ከዛ ለነሱ ማስረክብበት ብዬ ማርጂን ለመስጠት ማለት ነው። ማርጂን ለመስጠት ፕሮፊት ማርጂኑን ለማስፋት ብዬ ሄድኩና ስፈላልግ በራስ ጨርቅ ታመጣለህ። ከዛ ጋርመንቶች አሉ። ለጋርመንቶች ሰጥተህ ይሰሩልሃል፣ ያትሙልሃል። ከዛ በተወሰነ መልኩ ከዛ ትልቅ የዋጋ ልዩነት ነበረው። በዛ ማድረግ ይቻላል አሉ። ኦኬ አልኩና እሱን ኦፕሽን ለአንድ ድርጅት ሰጠው። ጨርቁን እኔ ነኝ የገዛሁት። በቃ ባለኝ ብር እንዳለ ገዛው። ምክንያቱም ሳስበው ይሄንን ካሳካሁት ማለት ነው በቃ አለቀ። ዲዛይኑን ደግሞ ወደውታል። ስለዚህ በቃ አለቀ አልኩና ቲሸርቱን ሰጠሁት፣ ጨርቁን ሰጠሁት። ቲሸርቱን ስፋልኝ ብዬ ማለት ነው። የምረከብበት ቀን ሲሄድ እንዳለ የልጅ ነው የሰፋልኝ። አንድ አይነት ሳይዝ ብቻ ለካ እሱ የሚያስብበት መንገድ አለ፣ እኔ የምፈልገው አለ፣ አልተጣጣም። ስለዚህ በራሳቸው አሳምሽን አንተ ኦርደር ያደረከው ነገር ተረድቷል ብለሃል፣ እሱ ደግሞ ኦርደር ያደረገኝ ነው ብሎ አስባል። ስለዚህ በዛ መንገድ የተሰራ ሲመጣ ማን ይረከብኝ? ፕሪንቲንጉም በጣም ጥሩ አይደለም፣ ስፌቱም ይሄን ያህል ጥሩ አይደለም፣ ሳይዞቹም ሌላ የልጅ ናቸው። የልጅም ሆኖ ስፌቱ ራሱ በጣም አሪፍ አይደለም። ያሳየኝ ሳምፕል እና እንትኑ ሌላ ነው። ይሄ ኤርሊ ኦን ስትገባ በቃ ጸጥ ብለህ ትረስት ታደርጋለህ። ምንም የምታውቀው ነገር የለም ቢዝነሱ ላይ። ትረስት አድርገህ ትገባለህ። ኤክሳይትመንቱም አለ። ሲመጣ እንዳለ የነበረው ብር ክስር ድጋሚ። ግን በመካከል ላይ ያየሁት ክፍተት ነበረ። ፕሪንቲንግ ሰርቪሱ ላይ እንትኑ የፕሪንት ኳሊቲው አሪፍ አልነበረ። ስለዚህ እንቺ ክፍተት ለምንድን ነው የመጣችው? ስፌቱ በጣም ላርጅ ስኬል ነው ለእኔ በዛ ጊዜ። ባይ ዘ ዌይ ስፌት ሜጄ ተምሬያለሁ፣ ኤክስፕሎር ለማድረግ ሞክሬያለሁ። ሳየው ስፌቱ የድጋሚ የእንትኑን ሚስቴክ ነው የምሰራው፣ የእንጉዳዩን ነው የምሰራው። ምክንያቱም ከኔ ባህሪ ጋር ሲሄድ አላየሁት ስፌቱ። ህትመቱ ግን ለእኔ ቀረበኝ። ሳስበው ግራፊክስ በተወሰነ መልኩ እችላለሁ። እንቺን ህትመት የተሰራውን ግራፊክስ ደግሞ ፕሪንት ማድረግ ከቻል ኢንዱስትሪው ላይ ክፍተት አለ ብዬ ወሰንኩ። ከዛ በኋላ ያንን ኢንዱስትሪ ለመቀላቀል ያው በዋነኛነት የት ትሄዳለህ? ኦንላይን ላይ ትሄድና እስቲ ኤክስፕሎር ማድረግ ጀመርኩ። ኤክስፕሎር በማድረግበት ጊዜ ሲልክ ስክሪን ነበር የነበረው። አንድ ቃል ሁል ጊዜ ወደ ኋላ ታደርገኛለች። ያ ምንድነው? ልክ ኦንላይን ላይ ሳይ ፎቶ ኢሞሉዥን ይላል። እሱን ደግሞ ቃል ይዤ የሆነች ኬሚካል ነች፣ እሷን ይዤ ደግሞ መርካቶ ብዙ ቦታ ስዞር የለም እንደዛ የሚባል ይሉኛል። ምንድነው እሱ? እንደዛ የለም፣ ስራው እኮ ይሰራል።
ኦኬ ህትመቱን እየሰሩበት ነው። ግን እኔ ከኢንተርኔት ላይ ያንቺን ስም ይዤ ብፈልግ አጣኋት ማለት ነው። ከዛ አንድ ቦታ ሄጄ ህትመት እናስተምራለን በሚሉበት ጊዜ ይሄንን ስጠይቃቸው ያ ፎቶ ኢሞልዥን የሚባለው ኢትዮጵያ ውስጥ ላከር ነው የሚባለው ስሙ ሌላ ነው። ግን እኔ ስንት ሳስስ ነበረ ማለት ነው። ከዛ በነበረችኝ በዛች በቀረችኝ በ5,000 ብር ምን አደረግኩ? ትሬኒንግ ወሰድኩ። ልክ ትሬኒንጉን ስወስድ እዛ ጋር ያገኘኋቸው ኔትወርክ ተፈጠረ። ትሬኒንጉን ስንወስድ እዛው የሚማሩ የነበሩ 2 ሰዎች አገኘው። ሰው እነዛ ከሁለት ደጋግ ሰዎች ነበሩ። ከነሱ ሰዎች ጋር ኦኬ ብዬ ቢዝነስ ለመጀመር አወራኋቸው። ፕሪንቲንግ ማለት ነው። የፕሪንቲንግ ጨርቅ ላይ ቲሸርቶች ላይ የካምፓኒ ሎጎዎች፣ የተለያዩ ሰዎች የጂሲ ምርቃት ሊሆን ይችላል፣ የተለያዩ ቲሸርቶች ላይ በዛ ጊዜ በተለይ ስብሰባ ደግሞ በጣም ይካሄድ ነበረ። የእነሱን ቢዝነሶች ለመስራት ከነሱ ጋር አንዱ እያስከፈለኝ አንዱ ደግሞ በነፃ ማሽኑን እየሰጡኝ አዳርም እያደርኩ ምን እያልኩ መስራት ጀመርኩ ማለት ነው። ከዛ እግዚአብሔርም ረዳኝ። በጣም በአጭር ጊዜ ውስጥ ማሽን የምገዛበትን ብር አገኘው። እዛ ጋር ከመግባታችን በፊት በቅድም በተለይ ስለ ትምህርት ስታወራ ነበርና ተመርቄያለሁ ስትለን ነበር። ምንድን ነው የተማርከው? አርበን ፕላኒንግ። አርበን ፕላኒንግ ነበር የተማርኩት። ህንፃ ኮሌጅ የሚሰጠው ህንፃ ኮሌጅ አዲስ አበባ ዩኒቨርሲቲ የልደታ ካምፓስ ህንፃ ኮሌጅ ነው። አርበን ፕላኒንግ ነበር የተማርኩት። ዞረ ወደዛ ወደ ምንድን ነው የሚባለው ከሪል ስቴት ጋር ይገናኛል። አጠቃላይ የሚያገናኛቸው ነገር አለ። የሚያገናኛቸው ነገሮች አሉ። ልክ አንዳንድ ጊዜ በላይፍ ፓዝ ስትሄድ አታውቀውም የቱ ጋር ኤንድ አፕ እንደምታደርግ። የምታገኛቸውን ነገሮች በተለይ ወጣት በምትሆንበት ጊዜ 10 ቤት ስትሆን 20 ቤት ኤርሊ 20 ስትሆን ኢንፎርሜሽን ጋዘር ማድረግ ነው። ያንን አሁን ለምሳሌ አንዳንድ ጊዜ ተቀጥሮ መስራትም ሊያዋጣ የሚችልበት ጊዜ አለ። ለምሳሌ ልክ እንዳልኩ ተቀጥረ በምንሰራበት ጊዜ እየተከፈለ እውቀት ታገኛለህ። ግን ደግሞ ትሪኪ ፓርቱ ምንድነው? ሳታስበው ትራፕ ይሆናል፣ አስሮ የሚያስቀር ይሆናል። የሆነች እንትን ትሆንብሃለች፣ ምትለምዳት ሱስ ትሆንብሃለች። ሰው አንዳንዴ እንደዛ አያዩም፣ እንደ ሱስ አያዩም እንጂ አንተ በወር 10,000 ብር ወይ 20,000 ብር ጋራንቲ ይሰጣል። ያንቺ ጋራንቲ እንቺን ጋራንቲ አብቃቅቼ ቢኖር ይሻለኛል ይላል። ምክንያቱም ቢዝነስ ቅድም እንደነገርኩ ራሱን ችሎ የራሱ ቻሌንጆች አሉ። እኔ በዛ ጊዜ ላይ ስንቴን የወደኩት በደንብ ነው እኮ በቃ ስከስር እኮ ዜሮ ነው። መሳፈሪያ እስከምታጣ ድረስ ነው እኮ የምትከስረው። ቀላል አይደለም። ስንት ጊዜ እኔ የነበረችኝ የመኪና እየነዳው ነዳጅ አልቆብኝ ስንት ተበዳድረ እኮ እንትን አለው። ራሱን ችሎ የራሱ ቻሌንጅ አለው። የተለያዩ መረጃዎችን ሰብስበ ነው በኋላ ላይ የቱ ጋር እንደሚጠቅም አታውቅምና በነዛ ቢዝነሶች በምትሄድበት ጊዜ የተለያዩ ካራክተሮችን ማንነቶችን ዴቨሎፕ እያደረግ ትሄዳለህ ማለት ነው። እውቀቱ ምናምን እንትን እያለ ስለዚህ አርባን ፕላኒንግ ነው የነበረው። አርባን ፕላኒንግ ነበር። ኢንትረስቲንግ። ምናልባት ከመዝለላችን በፊት እሱ ጋር ገባ እንበልበት፣ ስለ ፕሪንቲንጉ እንቀጥላለን። ሌላ እንደዚህ ከአርት ጋር የተያዙ ነገሮች ምናልባት ከፊልም ጋር የተያዙ የተማርካቸው ነገሮች እንዳሉ አይ ቲንክ እየነገርከኝ ነበር። አይ ቲንክ እሱ ላይም በደንብ ገባ ብለህ ሞክረህ ወጣ ብለሃል መሰለኝ። የትኛው ይቀድማል አላውቅም። የፕሪንቲንጉ ነው ይሄኛው ነው የሚለው? እስቲ አያይዛቸዋል። ልክ ከፕሪንቲንግ ጋር አሁን ላያይዝልን ነው። ፕሪንቲንጉ ላይ ገባው። በ3 ወር ውስጥ ማሽንን የሚያስገዛኝ ብር አገኘው። ከዛ በኋላ ያንን ፕሪንቲንግ ስሰራ ደግሞ አብሮኝ የሚያግዘኝ ልጅ ነበረ። ዘመዳችን ነው። እሱ ደግሞ ትምህርት አልፈልግም ብሎ ወደዚህ እያለ ነበርና ኦኬ ለምን በቃ መስመር መያዝ አለብህ፣ የሆነ የምትፈልገውን ነገር አንድ የስራ ዘርፍ ምረጥና እኔም አብሬህ እማራለሁ አልኩት። አብረኝ ትማራለህ? አዎ። ለምን ፊልም ኢንዱስትሪ? እኔ ፊልም ነው መማር የምፈልገው፣ ፊልም እንግባ አለኝ። ኦኬ ሳየው የተወሰነች ጊዜ ያለች ለምን አልገባም አልኩና ከሱ ጋር እሱን መስመር ለማስያዝ ገባው አብረን። ከዛ ትምህርቱን እሱ አልጨረሰው ምን የጨረስኩት የፊልሙን ማለት ነው። ከዛ ደግሞ ፊልሙ ላይ ስትማር የሆነ ሰዎች ፖቴንሻል እንዳለ በጣም ሲነግሩህ፣ ከዛ ደግሞ የሰራኸው ውጤት ስታይ ሰዎች እንትን ሲሉ ኦኬ ይሄ ነገር አለ። ምክንያቱም ለመሰለ የምርቃት ቶም ነው የተማርኩት። ቶም ላይ ልክ ስትጨርስ የምርቃት ቪዲዮ ትሰራለህ። አመቱ ሙሉ የተማሩት ሰዎች ኮምፒት ያደርጋሉ። አይ ቲንክ ወደ 8 ወይም 9 የሽልማት ዘርፎች አሉ። ከዛ ውስጥ እኛ 6ቱን ወይም 7ቱን አሸነፍን።
ከዛ ደግሞ የአመቱ ምርጥ ተማሪም ተባልኩ። ይሄ ነገር አልኩ። ከዛ በኋላ ደግሞ ምን መጣ? ይሄንን ሳየው ለምን የሰርግ ፎቶና ቪዲዮ የሚሰራ ቢዝነስ አንሰራም? ፕሪንቲንጉም እየተሰራ ነው፣ ጎን ለጎን ለምን እሱን አንሰራም አልኩና ብሩም ሳይኖረኝ ሌላኝ ከወዳጄ ከፕሪንቲንግ ወዳጄ 100,000 ብር ተበድሬ ፎቶ ስቱዲዮ መገናኛ ላይ ከፈትኩ። ስታየው በቃ 10 ድስት እየጠርኩ ነው ማለት ነው። አንዱን በደንብ ሳልይዘው እዛ ጋር ምክንያቱም ወጣት ስትሆን ምን ይሰማሃል? ኢነርጂ አለህ፣ ጊዜው አለህ፣ ፎከሱ ችግር የለውም። በቃ 24 ሰዓት የመስራት ምንም ቻሌንጅ የለም። በቃ እወጣዋለሁ ብለህ ነው የምታስበው። ስለዚህ የፎከስ ኢምፖርታንስ አይታየህም በዛ ጊዜ። ስለዚህ እዛም ማለት ጀመረ። ከዛ በኋላ ምንም የረባ ሰራ ሳይሰራ በ8 ወር ውስጥ ብድሬንም ሳልመልስ ከሰርኩና ኪራይ መክፈል አቅቶኝ ወጣን ማለት ነው። የቪዲዮ ቢዝነሱን እንጂ በፊልም ኢንዱስትሪ እስከ ጉማ አዋርድ ራሱ እንግዲህ አሁን ኢትዮጵያ ውስጥ ትልቁ ጉማ አዋርድ ነው ያለው በፊልም ኢንዱስትሪ። እሱን ራሱ ተሸልመናል። በጣም አንበሳ የነበሩ ክሮዎች አሉኝ፣ እነሱ ቀጥለውታል። እኔ ግን ያው በዛ ጊዜ ካለኝ ነገር አየሁትና ይሄ ነገር ለእኔ አይደለም፣ አሁን አያዋጣኝም አሁን ለእኔ ከቢዝነስ አንግል። አላማዬን ትልቅ ስለነበረ ከዛ ጊዜ ከነበረው መድረስ ከምፈልግበት ጋር አልተመጣጠንም በዛ ጊዜ። ስለዚህ ያንን ኩዊት ያደረግኩና ወደ ፕሪንቲንጉ ፎከስ ማድረግ ጀመርኩ ማለት ነው። ከዛም የምታስታውስ ከሆነ ከአንተ ጋርም የተገናኘንበት ወቅቱ አንደኛው ፕሪንቲንግ ነው። ከዛ ከፕሪንቲንጉም በኋላ ላይ ኤክሰርሳይዞችን የተለያዩ ትሬኒንጎችንም ወስጄ ኦኬ ፎከስ ማድረግ ያለብኝ ጊዜ ነው። ፎከስ ምን ያህል ኢምፖርታንት እንደሆነ አወቅኩ። በማዕከል ላይ ተጀምረውም ያልሄዱ አሉ እንጂ በቃ ብዙ ቢዝነሶችን ወደዚህ ብለን ሞክረን ነበረ። ከዛ ደግሞ ከፕሪንቲንግ ወደ ሪል ስቴት መጨረሻ ስትነግረኝ ምንድነው በየቦታው ኤክስፕሎር የምታደርጋቸው ነገሮች ቢዝነሶቹ የተለያዩ ቢሆኑ ወይ ማኔጅ የሚደረጉበት የምትወስደው ሪስክ የሆነ የጋራ የሚያደርጋቸው ነገር አለ። መጨረሻ አንተ ተከማችቶ እንደ ሪሶርስ ሊሆን የሚችል ነገር ብዬ አስባለሁ። እና የነበርክባቸው ቢዝነሶች አነስ ያሉ ይመስላሉ። መጨረሻ ላይ ስትሄድ ግን አንዴ ወደ ሪል ስቴት ነው የገባው እና አይ ቲንክ እዛ ውስጥ ደግሞ 10 ሚሊዮን 20 ሚሊዮን አይደለም በ100 ሚሊዮን በላይ ነው ማኔጅ የሚደረገው። ለምን ራሱ ወሰድክ ወደ ሪል ስቴት? ምንድን ነው ይሄ ጥሩ ነው ብለን የገባው ወይስ ይሄም ኤክስፕሎር ተደርጎ አንድ ቦታ ተብሎ የሚኬድ ነገር ስታስቡ? ብዙ እንትኖች ሊኖሩት ይችላሉ ብዬ ወደኋላ ብዬ ሳየው ካምፓስ ተማሪ እያለሁ ያው እኔ በተለይ ይሄ ፐርሰናል ዴቨሎፕመንት ትሬኒንጎችን በጣም እወዳለሁ። ከካምፓስ ጀምሮ እሳተፋለሁ በደንብ ብዙ ቦታዎች ምራይል ከሚባል ቦታ ዳዊት ድሪምስም የተለያዩ ቦታዎች ላይ ገብቻለሁ። እንዴት እንደሆነ ባላውቀውም ግን ያው የተለያዩ መላምቶችን ማምጣት እችላለሁ። ግን ካምፓስ እያለሁ እኔ በ27 ዓመቴ ፎቅ ይኖረኛል ብዬ አስብ ነበር። ሜይ ቢ የዛን ጊዜ የሀብት መለኪያ ፎቅ ነው ብዬ አስቤ ሊሆን ይችላል። አይ ዶንት ኖ። ግን አንደኛው እሱ ሊሆን ይችላል። እናቴም ደግሞ አንዳንድ ጊዜ ምን ትለኛለች፣ አባትህ ግን ይህንን ቦታ ፎቅ ስራዋሉ ይል ነበረ የሚልም እሳቤዎች አሉ። ግን እነዚህ ሀሳቦች ተደራረቡና መንግስትም ደግሞ ይከተላቸው የነበረው በዛ ጊዜ መልሶ ማልማት የሚባሉ ቦታዎች እየተወሰዱ ለባለሀብቶች እየተሰጡ መልሶ ማልማቶች ይመጣሉ። እኛ ከነበረን ሎኬሽን ደግሞ የኛ ቦታ በተለይ የቤተሰቦች ቦታ የነበረው በጣም ጥሩ ሎኬሽን ላይ ስለነበረ ያ ደግሞ በመልሶ ማልማት ቢመጣ እኛ ከዛ ቦታ ላይ እንነሳለን። ብዙ ኬዎሶች ይፈጠራሉ። እነዛ ሀሳቦች ስለነበሩ ኦኬ የሆነ ጊዜ ላይ ይሄ ሀሳብ እየጎለበተ መጣና ለምን የቤተሰቦቼን መሬት ወደ ሪል ስቴት ወደ ፎቅ ለምን አንቀይረው የሚል ሀሳብ መጣ። ከዛ ያንን ሀሳብ በደንብ እየገፋውበት ቤተሰቦቼ ምን ያው ለምሳሌ ለቤተሰቤ የመጨረሻ ልጅ ነኝ። በተለይ በጣም ማመሰግናቸው ወንድም እህቶቼም እናቴንም እኔን ማመናቸው ራሱ እስካሁን ደስ ይገርመኛል። እኔ እንደው ምን አይተው እንዳመኑኝ አላውቅም። ምክንያቱም በዛ ጊዜ የተለያዩ ቢዝነስ ላይ ብሯሯጥም ፎቅ የሚያስጀምር ምንም አይነት ሪሶርስ አልነበረም።
መክፈት መዝጋት ራሱ እኮ ክሬዲቢሊቲ ሊወስድ ይችላል አይደል? በደንብ አንተ ጀምረህ አጨርስ ምናምን የሚባል ነገር ሊመጣ ይችላል። በደንብ ኢቨን በጣም የሚገርመኝ ነገር እንደው የማመን ምን ያህል ጥቅም እንዳለው ያየሁትና በተለይ መጽሐፍ ቅዱስ ላይም የሰናፍጭ ታህል ቅንጣት እምነት ቢኖራችሁ ተራራው ይገፋል የሚለው በጣም እንደሚሰራ ያወቁት ፎቁን ለመጀመር በምናስብበት ጊዜ አፈር ማስመርመሪያ ብር እቁብ ገብተን ያስመረመር ነው። ምን ያህል ነው እንደው አለ አይደል ተመልካች 35 ሺህ። ኦኬ የፕሮጀክት ግን ምን ያህል ነበር ያን ጊዜ የሚያወጣው? በዛ ጊዜ በነበረው አይ ቲንክ 100 ሚሊዮን አካባቢ ነበር። ከዛ ወዲያ ራሱ እሱ አሁን የትየለሌ ደርሷል። ግን በጣም የሚገርመኝ ነገር በዛ ጊዜ 35 ሺህ ብር ሳይኖርህ ስለ ፎቅ መስራት ማሰብ እና እንደው የእግዚአብሔርን ተአምር ያየሁበት እኔ በዛ ላይ ሰው እንዴት 35 ሺህ ብር ሳይኖረው ፎቅ መስራት ያስባል? ግን ኦኬ እኔ የማደርገውን ላድርግ፣ ከዛ በኋላ ደግሞ እግዚአብሔር ደግሞ ያለውን ነገር ደግሞ ይተባበረኛል በሚለው በዛ እምነት ገባል። አፈሩን አስመረመር። በቃ የመጀመሪያውን ስቴፕ አደረገ። ከዛ እየሄድን ስንሄድ የተለያዩ ኦፕሽኖችን ሞክረናል። የተለያዩ ካልኩሌሽኖችን ሰርተናል። እንደ ቢዝነስ ሞዴል አድርገን ለብዙ ሰዎች በደንብ እየዞርን ፒች አድርገናል። ግን በዛ መንገድ አልነበረም የተሰራው። ሙሉ በሙሉ በራሳችን ነበር የተጀመረው። ግን ሲጀመር ሪል ስቴቱ ላይ እንድንገባበት ያደረግነው የመጀመሪያው ነገር ካልኩሌሽኑ። አሁን እኛ ጋር ያለን ሪሶርስ ምን አለ፣ ከተማው ላይ ደግሞ ምን አይነት ፍላጎት አለ። አንተ ሁልጊዜ እኔ ቢዝነስ ላይ አንደኛው ፕሪንሲፕል ምንድን ነው? እኔ ጋር መጀመሪያ ምን አለ፣ እኔ ምን አይነት ስኪሎች አሉኝ፣ ምን አይነት ክህሎቶች አሉኝ። ያን ክህሎት ደግሞ ወይም ደግሞ እኔ ጋር ያለውን ሪሶርስ ስንት ሰው ይፈልገዋል? ብዙ ሰው ይፈልገዋል ወይ? ለብዙ ሰው ባስተዋውቅ ያ ብዙ ሰው ይወስደዋል? ከዛ ነው ያን ፕሪንሲፕል ይዘን ነበር የተነሳ ነው። በዛ ፕሪንሲፕል መሰረት እኛ መድረስ ከምንፈልገው ነገር ጋር ሪል ስቴቱ ቀርቦ ታየን። ኦልሬዲ ቦታው አለን፣ ሪሶርሱ አለን። ስለዚህ ሪሶርሱ ካለን በየትኛው መንገድ መስራት እንችላለን ብለን የተለያዩ ስትራቴጂዎችን ሞክረን ከዛ እግዚአብሔርን ፈቀደ ተጀመረ። ተጀመረውን ውስጥ እያለቀ መሰለኝ አይደል? እንግዲህ ስትጀምር አሁን ስፔሲፊካሊ ምናልባት ብዙ ሰዎች ተመሳሳይ ሀሳብ ያላቸው ሰዎች አሉ። እርግጠኛ ነኝ ሰው ወደ ቢዝነስ መግባት ይፈልጋል። ያንተ ትራንዚሽኑ እንዳልኩ አነስ ያሉ ቢዝነሶችን ከመጀመር ጀምሮ ሪል ስቴት ራሱን የቻለ ቻሌንጅ አለው። ለመጀመር የሚያስፈልገው ቀላል ያልሆነ ካፒታል አለ። ያው ቦታ አንድ ትልቁ ካፒታል፣ ከዛ ደግሞ መገንባቱም ቀላል አይደለም። ብዙ በጣም ካፒታል ኢንቴንሲቭ ነው። አይ ቲንክ ይመስለኛል የመጀመሪያ ፕሮጀክት G+16 ሼር ስታደርገን 15 ፕላስ ቴራስ አካባቢ ነገር ያን ቻሌንጅ እንዴት ነው የተወጣው? አሁን አይ ቲንክ ዋናው አንዱ የምናገኘው ነገር ያ ይመስለኛል። ምክንያቱም 35 ሺህ ብር አግኝተህ እንዴት የ100 ሚሊዮን ብር ፕሮጀክት what happened እዛ መሀል ላይ ሊጠቀም የሚችል ነገር አለ? ትክክል። እኔ አሁን ድሮ ኢንተርቪዎች ላይ ራሱ የመርካቶ ነጋዴዎች ይመጡና እኔ በዜሮ ነው የጀመርኩት አይገባም አይደል ቀላላችሁ እንዴ ከሚሉት ወገናት ውስጥ ነበርኩ። ግን የተረዳሁት ቢዝነስ ውስጥ ስትገባ ቅድም እንደነገርኩ አንተ ጋር ምን አለ? የመጀመሪያው ጥያቄ አንተ ጋር ምን አለ? ከዛ በኋላ ነገሮችን እኔ አንድ እግዚአብሔር የሰጠኝ ጸጋ ብዬ የማስበው ያሉትን ነገሮች ቁጭ አድርጎ ፍንትው አድርጎ ብትንትን አድርጎ ሪል ስቴት ሲባል ራሱ ምን አይነት ቢዝነስ ነው ጠቅልዬ አይደለም ማየው። በቃ ሪል ስቴት ሲባል ሪል ስቴት ለመስራት ይሄን ያህል ካፒታል ያስፈልጋል ምናምን አይደለም ማየው። ሪል ስቴት አሁን ያሉት ሰዎች እንዴት ነው እየሰሩ ያሉት? የመጀመሪያ ያደረግነው ነገር ምንድነው? በደንብ አድርገን ዳያግኖስ አደረግነው። በቃ ሪል ስቴት ቢዝነሱ ምን ማለት ነው? ሰው እንዴት ነው እየሰራ ያለው? ሪሰርቻችንን እየሰራ ነው። እንትና ገሌ የሚባለው ካምፓኒ እንዴት ነው እየሰራ ያለው? ገሌ የሚባለው ለየት ያለ ስራ ነው ምንድነው የሚለውን ነገር ለማጥናት ሞከር። ስለዚህ በዛ ጊዜ የነበሩ እኛ ያጠናናቸው ካምፓኒዎች ስናያቸው የሚሰሩበት መንገድ አለ ከኛ ጋር ተያያዥ የሆነ ማለት ነው። ስለዚህ ያንን ቢዝነስ እንዴት አድርገን ከኛ ጋር ማጣጣም እንችላለን? ልክ ቅድም እንዳልነው 35 ሺህ ብር ብቻ ላይ ያለ
35,000 ብሯን በቁም ነው የመጣችው። ከዛ ምንድን ያደረግነው መጀመሪያ የኛን ስቴፕ እንሂድ። በጣም ብዙ ቻሌንጆችን አልፈናል። ባይ ዘ ዌይ እኔ መጀመሪያ ሐሳቡን ስንነሳ በቃ በዛም በዚህ ብለን በ6 ወር ውስጥ ይሄን ፕሮጀክት እንጀምረዋለን ብለን ነበር የተነሳ ነው የነበረው። ፕሮጀክቱን ያልቃል ብለን እያሰብን የነበረው 2015 ነው በኢትዮጵያ አቆጣጠር ማለት ነው። ፕሮጀክቱ የተጀመረው 2015 ነው። 3 ዓመት ሙሉ ይሄንን መንገድ እንዴት መሳካት ይችላል የሚለውን ነገር ሪሰርች እየሰራን ነበር የነበረው ማለት ነው። ሶ በሪሰርቹ መካከል ላይ ደግሞ ያገኘናቸው ፋይንዲንጎች ነበሩ። ቢዝነሱን ብትን አድርገን ከሰራነው በኋላ የመጀመሪያውን ነገር እኛ የመጀመሪያውን ጉዞ እንሂድ። ያ ማለት ምንድነው? አፈር ማስመርመር ነው መጀመሪያ የሚቀድመው። ከዛ በኋላ ዲዛይን ማሰራት ነው። ዲዛይን ለማሰራት በምንሄድበት ጊዜ ለምሳሌ ዲዛይን ማሰሪያ ብር አልነበረን። ዲዛይን ማሰሪያ ብር ሳይኖረን እንዴት ታሰራ ነው ብለህ ብትጠይቀኝ በፊት ቅድም እንደነገርኩ አርባን ፕላኒንግ ስማር የያዝኳቸው ሪሶርሶች ነበሩ። ኔትወርኮች ነበሩ፣ አርኪቴክቶች፣ የተለያዩ ኢንጂነሮች ነበሩ። ከነሱ ጋር ሄድኩና አንድ ጓደኛ ነበረች፣ በጣም አሪፍ ጓደኛ። ኦኬ ይሄን ቢዝነስ ማለቴ ይሄን ዲዛይን ስሪልንና ከዛ ስንሰራው ፕሮጀክቱ በኋላ ላይ እንከፍልሻለን አልኳት። ያለን ሪሶርስ መጠቀም ማለት ነው። እሷም ጊዜ ስጣት እሺ አለች። ጀመር እሱን ዲዛይን ተሰራ። በሌላም ሰው ተጀመረ የስትራክቸሩ ዲዛይን፣ በዛም ተሰራ። ግንባታ ፈቃድ ፕሮሰስ ሄደ ማለት ነው። ለግንባታ ፈቃድ ፕሮሰስ የነበረውን የሚያስፈልገንን ያንን ወጪ ባለን ሪሶርሶች ባለን ኔትወርክ፣ ያ ኔትወርክ ደግሞ ትልቅ ኔትወርክ ሆኖ አይደለም፣ ግን አንተ የሆነ ስቴፕ ስትሄድ እግዚአብሔርም እያገዘ ይመጣልና ያ እየተሰካካ መጣ። ግንባታ ፈቃድ ላይ አስታውሳለሁ አንድ ጊዜ ዲዛይኑ አልቆ ጠብቀን ልክ ግንባታ ፈቃድ ሰርቲፊኬቱ ሊሰጠን ሲል የሰሜኑ ጦርነት መጣና የምንድነው የመሬት አገልግሎቶች እንዳለ ታገዱ። ሰርቲፊኬቷን እንደዚህ እያየዋል መስጠት አንችልም ማለት በዛ ጊዜ ተስፋ ሊያስቆርጥ ይችላል። ታፈላ ምግብ እንደመቅማ በቃ ያንን ሁሉ ቻሌንጅ ተወጥቼ በቃ አሁን ህልሜ እውን ሊሆን ነው ብለህ ስታስብ ልክ እንደዚህ አይነት ከአቅም በላይ የሆኑ ተግዳሮቶች ሊያጋጥሙ ይችላል። በዛ ጊዜ መጽናት ነው የሚያስፈልገ። ኦኬ ይሄ በሀገር የመጣ ነው፣ ምንም ልታደርገው አትችልም፣ ትጠብቃለህ። ያን ራሱን ችሎ ከ6 ወር እስከ 1 ዓመት ብቻ ራሱ አጋጥቶብናል። ልክ እንደነገርኩ ብሬክዳውን ታደርገዋለህ። ያለህን አላማ የትኛውንም ትልቅ ቢሆን በደንብ አድርገህ ቻንክ ዳውን ካደረግከው በኋላ የመጀመሪያ ስቴፖችን መሄድ አለብህ። እነዛ ስቴፖች ስትሄድ ሌላውን እየገለጠልህ ትሄዳለህ። እዚህ ጋር ቁጭ ብለህ ፍንትው ብሎ አይታየህ። በእኔ በነበረኝ ኤክስፒሪየንስ ፍንትው ብሎ አይታየህ። ፈረንጆች አንድ የሚሉት አባባል አለ፣ the garden on the other side looks greener። የሆነ በዛ በኩል ያለው ሳር አረንጓዴ ይመስላል፣ ከዚህ ጋር ስትመለከቱ ለጥ ያለ ይመስላል። እና ስትጠጋው ብቻ ነው መጎማመጡን መሀል ላይ የሆነ ነገር የምታየው፣ ምንም ጥርጥር የለውም። ሌላ አሁን እዚህ ጋር ስትናገር ብዙ ጊዜ እንግዲህ ፐርሰናል ዴቨሎፕመንት ላይም አብረን ረጅም ጊዜ ስለሰራ እሷንም የተወሰነ እንትን ትለናል የሚባሉ ሀሳቦች አሉ። አንዳንድ ሰዎች በጣም ሪያሊስት ናቸው። ስለዚህ ህይወታቸውም እንደዚህ አይነት ነገሮች መፍጠር ሲፈልጉ ምን አለኝ ብሎ ካስቡ በኋላ በቃ የምኖረውም ያህል ነው ብለው ነው የሚያስቡት። ይሄኛው ሊያድግ ይችላል የሚባል ብዙ አሉ ላይ ይታያል። አንዳንድ ሰዎች ናቸው ኦኬ ይሄ ሪያሊቲ ነው፣ እውነታው ይሄ ነው፣ ነገር ግን መኖር የምፈልገው ይሄ ነው ብሎ የሚያስቡ ሰዎች በጣም ጥቂት ሰዎች ናቸው። እንግዲህ እንደዚህ ብሬክ ስሩ አድርገው የሚወጡ ሰዎች ያ ናቸውና መሰረታዊ እይታም ይመስለኛል ዓለም ላይ የተፈጠሩት ነገሮች ሁሉ ሪያሊቲ ብቻ እየታየ ቢሆን የትም አንደርስም ነበር። እንደዚህ አይነት እይታዎች ያስፈልጋሉ። ያ ደግሞ ምናልባት ቀደም ብሎ ፐርሰናል ዴቨሎፕመንት ውስጥ ያያቸው የተማርካቸው ያጠናቸው ነገሮች ያን ፈጥረውላል ብዬ አስባለሁ። ዲስከሬጅ የሚያደርግ እንደዚህ አይነት ያጋጠመ የለም። እስቲ እንደሚባል አለ አንገትን ከጉም ስር አውርድና እስቲ መሬት ያለውን ነገር ተመልከት አትቃዥ የሚባል ብዙ አባባሎች አሉና ያንተ ግን አንዱ ትልቁ የማየው ነገር ምንድነው? ምንም አልነበረ ያለህ ሪያሊቲ ቢታይ አትችልም ሊሆን ይችላል። ግን ያን ሰማው አሸንፈ የምትፈልገውን ነገር ማድረግ ጀምራልና እዛ አካባቢ ነበረው ሜንታሊ አንተን ድራግ ለማድረግ ያለው ቻሌንጅ አለ፣ መሬት ላይ ያለው ቻሌንጅ አለ። ያስ እንዴት ነበረ? አጋጥሟል? ካጋጥመህ አለበለዚያ በደንብ እንደውም ራሴ እንደዚህ ላለው ብዬ ኤክስፔክት ማላረጋቸውን ሰበቦች ስሰጥ ራሱ ራሴን አግኝቼው አውቃለሁ። ኦኬ ራስን ራስን እስክትጠራጠር ድረስ ማለት ነው። እንደው ያው አሁን አልፈህ ስታወራ ሁሉ ጊዜ አላሪ ይመስላል ወይም ደግሞ መንገዱ ለጥ ያለ የነበረ ይመስላል፣ ግን ለዛ አልነበረም የነበረው።
አስታውሳለሁ የሆነ ጊዜ ያው ትሞክርና በቃ በዚህም በጥፊ ስትመታ በዛም በተለያዩ ቻሌንጆች በጥፊ ስትመታ የሆነ ጊዜ ምን ብዬ አሰብኩ ከዛ ደግሞ ታያለህ በቃ ካንተ ያነሱ በእድሜ የሚያነሱ ሰዎች በቃ ተሳክቶላቸው ምናምን ታያለህ ከዛ ውስጥ ይጠይቃል እንዴ አማን የት ደረስክ አንተ እንዴ እንዲህ ስትል አልነበር እንዲህ ያደርጋለሁ ስትል አልነበር እንዴ ምናምን ብሎ በቃ ውስጥ ይጠይቃል እዛ በቃ ኮስተር ብዬ አይ እነዚህማ ሰዎች በቃ እንደዚህ ሪሶርስ ስለነበራቸው ኔትወርክ ስለነበራቸው ነው እንጂ እንደዚህ በቀላሉ አይሳካም በቃ ከሚያማርሩት ሰዎች ወገን ሆንኩ ማለት ነው ዴከለ እኮ እንትናን ስለሚያውቅ ነው እንጂ እኮ እንትን በቃ አይሳካለትም ነበር ሶ እንደዛ ያል ራሴን በሰበብ በቃ እየሸረሸርኩት ራሴ ላይ ያለውን እምነት እየሸረሸርኩት አገኘሁትና አሉ ቆም ብዬ ማሰብ ጀመርኩ እንደዛ የሚባል ነገር የለም የተለያዩ ሞቲቬሽኖችንም ደግሞ ስሰማ አንዳንድ ጊዜ ምን ይላሉ በተለይ ኮመን ነው በብዙ የሞቲቬሽን እንትኖች ተናጋሪዎች ምን ይላሉ ስለ አሁን 1 ሚሊዮን ብሩን አምጥቼ ላንተ ብሰጥ ከተወሰነ ጊዜ በኋላ ተመልሶ እኔ ጋር ይመጣል ስለዚህ ማንነቱን ነው መገንባት ያለብኝ የዛ ጊዜ አንተ 1 ሚሊዮን ብሩን ስጠኝና ተመልሶ አይመጣም ብዬ አስብ ነበር ግን አሁን ነው የሚገባኝ ለካ ያን 1 ሚሊዮን ብር በደንብ አድርገህ ለመጠቀም ለማግኘት ካራክተሩ ማንነቱ መገንባት መቻል አለበት ያ ከሆነ የተለያዩ ተግዳሮቶች በሚመጡበት ጊዜ በህይወት ላይ አንተ በሎተሪ ያገኘው ነገር ስለሆነ በሎተሪ ያገኘው ነገር ስላልሆነ የትኛውም ቻሌንጅ ቢመጣ አያወዛወዝም ይሄንን ደግሞ በተለይ ፈረንጆች ሚሉታል ሎተሪ የሚያገኙትን ሰዎች the luckiest unlucky people ይሏቸው ለምን ካራክተሩ ቢልድ አልተደረገ አይታችሁ ከሆነ ሎተሪ በጣም ትላልቅ ብር in millions በተለይ በዶላር የሚያገኙ ሰዎች አይታችሁ ከሆነ I think ብሩ ከደረሳቸው ከ4 ዓመት ወይም ከ3 ዓመት በኋላ በፊት ከነበሩበት ቦታ በታች ነው የሚገኙት ያ ይነግርሃል ካራክተሩ አልተገነባም ነበር ስለዚህ አንዳንድ ጊዜ ብሌሲንግ የሚመስልህ ነገር መጥቶ አንተን ሊያጠፋ ይችላል እንደውም አስተውሳለሁ የኔን ጸሎቶቼን ፈጣሪ ወይ ሀብት ስጠኝ ግን እኔን የሚያጠፋኝ ከሆነ አትስጠኝ ብዬ ጸልያለሁ ከዛ በተወሰነ መልኩ ደግሞ ሳየው ሀብቱ ዘገየ ሳየው አይመጣም አይወጣ እንዴ ፈጣሪ ወይ ረሳኝ እንዴ ላለ ግን ምንድን ነበር በዛ ጊዜ የነበረው እየተገነባው ነበር ያ የሚመጣውን ሀብት ያ የሚመጣውን ጸጋ አንተ መረከብ መቻል አለብህ መያዝ መቻል አለብህ ያ ካራክተር ቢልድ ካልተደረገ መጥፊያም ሊሆን ይችላል ብዙ እርግጠኛ ነኝ በአካባቢያችን ላይ ሰዎች እናካለን እንደዛ ያ ምንድነው ካራክተሩ ቢልድ መደረግ መቻል አለብን ስለ ሞቲቬሽንም በተለይ ያው ጽንፍ የሚይዙ አሉ ደግሞ አሪፍ ነው የሚሉም አሉ I think ኢትዮጵያ ውስጥ በጣም አብዛኛው ፐርሰንት ሃይማኖተኛ ነን እንላለን አይደለ ሶ በሃይማኖት መጽሐፎቻችን ላይ ያሉትን ነገሮች ማየት ይቻላል ፈጣሪ ካንተ ጋር ከሆነ ማችለው ነገር የፈለከውን ነገር ማድረግ ይችላል ስለዚህ አማኝ ኮንክ የትኛውንም ሃይማኖት የምትከተል ቢሆን ከፈጣሪ ጋር አገናኘው ያለህን ወደፊት መሄድ የምትፈልገውን ነገር ምክንያቱም በጣም ብዙ ታሪኮች ስላሉ በየትኛውም የሃይማኖት መጽሐፎች ላይ እንዴት ምንም ያልነበራቸው ሰዎች ትልቅ ደረጃ ላይ እንዴት እንደደረሱ በጣም የሚያሳዩ ኤግዛምፕሎች አሉ እነዛን ስቶሪዎች በመከተል እኔ እንደው በጣም ሃይማኖተኛ ሆኜ ሳይሆን ግን እነዛን ስቶሪዎች ራሱ አንተን እንዲገነቡ ያደርጋሉና ከየትኛውም ቦታ ላይ ብትጀምር የፈለክበት ቦታ ላይ መድረስ ትችላለህ ሜቢ አንተ ያሰብከው ታይም ላይ ሆን ይችላል ልክ እንደነገርኩ በ6 ወር መጀመሪያ አስበህ በ3 ዓመት ሊሆን ይችላል አንተ እኔ እንደው ሁሌ የምሰጠው ኤግዛምፕል አለ ለምሳሌ ልጅ በጣም ልትወድ ትችላለህ በቃ ልጅን ምንም ያህል ብትወደው ከ9 ወር በፊት አታገኝ አይደል ጊዜውን ጠብቆ ነው የሚወለደውና ስለዚህ አንተ የሚፈጅብህ ጊዜ አለ አንተ የምታስበው ሜቢ በ1 ወር ውስጥ በ2 ወር ውስጥ ወይ በሚቀጥሉት 3 ዓመት ውስጥ በ4 ዓመት ውስጥ ይሳካልኛል ብለህ የምታስበው ነገር ሊሆን ይችላል ከዚህ በፊት እኮ ያልሄድከው መንገድ ነው ለመሄድ እያሰብክ ያለው ስለዚህ ርቀቱን አታውቀው በመሐከል ላይ ምን ሊያጋጥምህ እንደሚችል አታውቀው ሶ ሜቢ 4 ዓመት ከ4 ዓመት በላይ ፈጀ ማለት አልተሳካልህም ማለት አይደለም አንዳንድ ጊዜ ሳናስበው
የሆነ ሩጫ ውስጥ እንገባለን፣ ኮምፒቲሽን ውስጥ እንገባለን። በቃ በሆነ ጊዜውን ካልሆነ በሚል በቃ በዚህ ጊዜ ውስጥ ካላሳካሁትማ ትክክል አይደለም ብለን ሳናስበው ዲፋይን አድርገን ቁጭ እናደርጋለን። አንዳንዴ ይጠቅማል ብለህ አታስብም? ብዙ ጊዜ አንድ የምለው ነገር አለ። የሆነ ነገር ውስጥ መግባት ከፈለክ በጣም በተለይ ቻሌንጂንግ ከሆነ እዛ ውስጥ እንድትገባ የሚያደርግህ አንድ ነገር ጉዳዩን ከዚህ ጋር ሆነ ከና ሆነ ማየትህ ነው እንጂ ለምሳሌ አሁን አክቹዋሊ አንተ ለተከባቸውን ቻሌንጆች ቀደም ብለህ ብታውቃቸው እንዳትገባም ሊያደርግህ ይችላል አይደል? ተግዳሮቱን ብታውቀው ግን ወደዚህ ሆነ ከናቀና መልካም ነገሩን ማየትህ ያለ መግባት የሆነ የሰጠው እድል አለ ብዬ አስባለሁ። አንድ ምናልባት ኮንትሮቨርሺያል ሊሆን ይችላል ወይ ደግሞ የተለያየ እይታ ሊሆን ይችላል። ሁሉም ሰው አንተ በሄድክበት መንገድ መሄድ ይችላል ብለህ ታስባለህ? ሁሉም ሰው የራሱ ቢዝነስ ሊኖረው ኢንተርፕረነር መሆን ይችላል ብለህ ታስባለህ? እንደዚህ አይነት ሀሳብ ያለ ሁሉም ሰው ስራ ፈጣሪ፣ አሁን ብዙ ጊዜ የተለመደው ነገር ለረጅም ጊዜ ሰው ይማራል ከዛ ይቀጠራል ነው። የኢንዱስትሪያል ሪቮሉሽን ያመጣው አንዱ ትልቁ ነገር እሱ ስለሆነ ምናልባት ከዛ በፊት ሰው በአብዛኛው ገበሬ ነበረ። ስለዚህ ይሄ መቀጠር የሚባለው ነገር በቅርብ ጊዜ የመጣ ነው እንጂ ረጅም ጊዜ ነበረ። አሁን ደግሞ ብዙ ሰው ስትራግል ሲያደርግ እንመለከታለን። ለብዙ ሰዎች አስቸጋሪ ማለት ቢዝነስ ውስጥ ገብቶ መስራት ወይ ይፈራል ወይ የሆነ ነገር አለ ብቻ የሚከለክል። ለሁሉም ሰው የሚሆን ነገር ነው ብለህ ታስባለህ? የራስ ቢዝነስ መስራት የሚለው ነገር እንግዲህ ያው ልክ እንዳልከው ኮንትሮቨርሻል ሊሆን ይችላል፣ ግን እኔ ያለኝን መልከታ ልናገር። የትኛውም ሰው ቢዝነስ መስራት ይችላል። ግን እንደውም አንዳንድ ጊዜ ፌመስ ኤግዛምፕል አለ። ለምሳሌ አንተ ምግብ መስራት ላይ በጣም ጎበዝ ልትሆን ትችላለህ። ሄደህ ግን የሰራኸውን ምግብ ማስተዋወቅ ላይ ጎበዝ ላትሆን ትችላለህ። ስለዚህ ያንተ እኔ ምግብ መስራት ብቻ ነው የምችለው፣ ይሄ ወጥቶ ሰው ፊት ራስን ማስተዋወቅ፣ እንደዚህ ምርቴ እንደዚህ ነው ብሎ ማውራት የኔ ተሰጥኦ አይደለም፣ ስለዚህ መስራት አልችልም ብለህ ወደ ውስጥ መደበቅ አለብህ ብዬ እኔ ፐርሰናሊ አላምንም። ምን ማድረግ ይችላል ነው ያ ሰውዬ። ለምሳሌ ያ ሰውዬ በቃ እንትን ምግብ መስራት ብቻ ነው የሚችለው ብለን ካሰብን ማለት ነው፣ የመጀመሪያው ነገር ፈጣሪ እግዚአብሔር ለኛ የሰጠን ትልቅ ጸጋ ምንድነው? መማር እንችላለን። ስኪል ዴቨሎፕ የሚደረግ ነገር ነው። እኔ ከእናቴ ሆድ ስወለድ እንደዚህ እየለፈለፍኩ አይደለም የተወለድኩት አይደለም። አማርኛም ላወራ እችላለሁ፣ እንግሊዝኛም ላወራ እችላለሁ፣ ኦሮምኛም ላወራ እችላለሁ፣ ትግርኛም፣ የተለያየ ቋንቋ ላወራ እችላለሁ። ምንድነው የመማር ክህሎት ስለነበረኝ በዛ በአካባቢ ላይ የነበረውን ስኪል ዴቨሎፕ አደረኩ። ስለዚህ አሁን እዛ ጋር ያለኝ እኔ የኩኪንግ ስኪል ከሆነ ያለው ይሄንንም ዴቨሎፕ ማድረግ እችላለሁ። ኦፕሽን 1 በቃ ይሄ አንደኛው ኦፕሽናችን ነው። ሁለተኛው ምርጫችን ደግሞ ምን ሊሆን ይችላል? እኛ የምናውቀው ማስተዋወቅ ጎበዝ የሆነ ፓርትነር ሊሆን የሚችለን ከኛ ባህሪ ጋርና አንድ ላይ ፓርትነር ሆነን መስራት የምንችለው ሰው ካለ ደግሞ አንድ ላይ ፓርትነር እንሆናለን። ለምሳሌ ጎበዝ የሆኑ የሆቴል ማናጀሮች አሉ አይደል? በቃ ከስተመር አያያዛቸው ከባለቤቱ በላይ እነዛን ሰዎች ብሎ የሚመጡ በጣም ብዙ ቦታዎች አሉ። ስለዚህ እነዛ ሰዎች ጋር ራሱ ፓርትነር ሊሆን ይችላል። የተለያዩ ምርጫዎች አሉ ማለት ነው። ስለዚህ ምንድነው ኖርማሊ ቢዝነስ ለመስራት ሊገድብ የሚችል ነገር የለም። ማንም ሰው ቢዝነስ ኦን ማድረግ ይችላል፣ ማኔጅ ማድረግ ይችላል። ግን ደግሞ ግዴታም ላይሆን ይችላል። ለምሳሌ ቢዝነስ ኦን ማድረግ ደግሞ ግዴታ ላይሆን ይችላል። ራስህን ባለህበት ካምፓኒ በምትሰራበት የስራ ቦታ ላይ ራስህን ቫሊዩን በደንብ አድርገህ አሳይተህ አንተ በየትኛውም ሰው ማትተካ መሆነ ካሳየ በኋላ ሜቢ ኢትዮጵያ ውስጥ ያልተለመደ ሊሆን ይችላል እንጂ በውጭ ሀገራቶች የተለመደ ነው። ራስህን በደንብ ካበቃህ በኋላ የካምፓኒውን ሼር ልትገዛ ይችላል። ወደ ኢንቨስትመንት ልትቀይሮ ይችላል። አንተ ያለህን ክህሎት ወደ ኢንቨስትመንት መቀየር ትችላለህ ማለት ነው። እና የተለያዩ ምርጫዎች አሉ። አንዳንድ ጊዜ ምንድነው ከፐርሰናሊቲ ጋር አክቹዋሊ ያው ለምሳሌ ሪስክ ያው ቢዝነስ ማለት ሪስክ ማለት ነው። አንዳንድ ሰዎች በተፈጥሯችን ሞር ሪስክ አቨርስ ምናረግ ምንሸሽ አይነት ሰዎች እንኖራለን። አንዳንዶቻችን ደግሞ ሪስክ አሁን አንተ እየዘለልክ የምትገባበት ነው የሚመስለው ነገሮች አዲስ ነገር ሁሉም ሰው ያንተ ነው የለም። አንዳንድ ሰው እንዲሁ ባይ ዲፎልት ምንም ችግር ሳይኖር ደግሞ ዝም ብሎ ችግሩ የሚያስብሰዋል። ያ ሰው ቢዝነስ ብትሰጠው መከላይ ህይወቱንም ላይኖር ይችላልና እንዳልከው የተለያዩ እይታዎች አሉ። ኢንትረስቲንግ ምናልባት እዚህ ጋር ያላነሳ ነው ግን አንድ ኢንትረስቲንግ ነው የማውቀው ነገር ምንድነው ምናልባት የልብ አምሮትን ስልጠና ስንጀምር የመጀመሪያው ባች እንደውም ብዬ የምለው አማኑኤልና ቤተሰቡ ጓደኞቹ ነው ብዙ ጊዜ ማስተዋወቀው በአንተ ጥረት ነው የመጀመሪያውን ባች አንድ የሚለውን ስልጠና ሰጥተውና
እዛ ጋርም ያለ ጉጉት የኩሪየስ የመሆን ነገሮችን ኤክስፕሎር የማድረግ ነገር ይታይ ነበር። ምናልባት አማኑኤል ባይኖር ኖሮ ያችኛዋን በዛ ጊዜ ሰጥ ነበር የሚለው እርግጠኛ አይደለሁም። ምክንያቱም ወደ ውጭ ለመውጣት እየተዘጋጀው እያለው መሆን አለበት ብለን ነው አንተ ያዝ አድርገኝ የሰጥነውና ከዛ ወደ አንድ ያረከው መማር ብቻ ሳይሆን ማስተማርም ትችላለህ። ያየሁት ነገር እሱ ነው። ከኛ ጋር አይ ቲንክ ወደ 8 ባች ወይ 7 ባች አስተምራለሁ መሰለኝ። አብረህ ኮች እያደረግም እያስተማርክም ነበረና እንዴት ነበር ኤንኤልፒ ያን ጊዜ ነበረ ከኒውሮ ሊንግዊስቲክ ፕሮግራሚንግ ጋር የነበረ ጆርኒ እንዴት ነበረ? ማስተማር ብቃት የነበረ ነገር ነው ያን ጊዜ ያወቀው ነው ወይስ? አይ ቲንክ ካንተ ብንጀምር ደስ ይለኛል። እንዴት ነው ኤንኤልፒን ራሱ ዲስከቨር ያደረከው? የሚለው ራሱ እኔ እኮ ያን ጊዜ ነው ያወቀው ብዬ ነው ወጣ ከዛ ፊት የምታወቀው ሆነ ነገር በጣም ማስታውሰው አይ ቲንክ ዘ ሲክሬት ላይ በተወሰነች ጨረፍታ ይነካታል። ኤንኤልፒ የተወሰነች ጨረፍታ ይነካታልና ከዛ ደግሞ በተቻለኝ የተወሰነች ኤክስፕሎር ለማድረግ ሞክሬ ነበርና በዛ ጊዜ የነበረኝ እኔ ኤክስፔክቴሽን ኒውሮ ሊንግዊስቲክ ፕሮግራሚንግ ስለሆነ ፕሮግራሚንግ የምትለውን ቃል ይዤ በቃ ኤንኤልፒ ማለት በቃ የሚመስለኝ የሆነ ሩም ውስጥ ገባለ፣ ከዛ የሆነ ማሽን ይመጣል፣ ከዛ ጭንቅላት ላይ ይደረጋል፣ ከዛ የምትፈልገውን ፕሮግራም በኮምፒውተር ምናምን በቃ በኮምፒውተር ታስጭናለ፣ ታስጫለቀ፣ ካስጫንከ በኋላ መብረር ነው በቃ የሚል እሳቤ ነበር። ለመስካውን የሚሰራው ቺፕ አይነት ማለት ነው እንግዲህ ፊቸር ላይ ሊሆናል የሚባል ያ ሰው እንደዛ ነበር የሚመስለኝ የነበረውና ሶ በዛ ኤክስፕሎሬሽን ያንን እያሰብክ እየሄድኩ ሳለ ህትመት ሰራ ነበር እንደነገርኳችሁ ቀደም። ከዛ ያንን ህትመት እየሰራን ከአንድ ወዳጄ ጋር ነበር ሄደን እየሰራን ሳለ ወሬዎች ጀመሩ፣ ኮንቨርሴሽን ጀመርንና እያወራን ከዚህ በፊት አሁን ፐርሰናል ዴቨሎፕመንት ወድ ነበረ የሚለውን እያወራን የዛን ጊዜ የነበረው ህትመት ልናሰራበት የነበረው ሰውዬ እንዴ በወሬው መሀል ስለ ኤንኤልፒ አነሳ። ኤንኤልፒን ታውቃለህ አልኩ። ምክንያቱም ከዚህ በፊት ሳወራ ተግባብቼ አላውቅም ከሰዎች ጋር ብዙ ሰው አያውቅም እና ኤንኤልፒን ታውቃለህ? አዎ አውቀዋለሁ። እንዴት አወቀው? አንድ ጓደኛ አለኝ አሜሪካን ሀገር ሄዶ ተምሮ መጥቷል። ሂዝ ፕራክቲሽነር አለ። ኤንኤልፒ ኢትዮጵያ ውስጥ ኢትዮጵያዊ ወይስ ፈረንጅ? ኢትዮጵያዊ። በቃ አሁን እባክህ ደውልለት። ከዛ ተደወለልን። አንተ ማላሳፈርከንም፣ እሺ እንገናኛለን ግን ጊዮን ተገናኘን። ከዛ ጊዮን በተገናኘንበት ጊዜ በደንብ ማውራት ጀመርን። የምታስታውስ ከሆነ ብዙ ቦታ ማለት ጠየቀውን ጥያቄ ጠየቀኝ አንተ። እኔ ቁጭ ብዬ ሳወራ የነበረው በህይወቴ ላይ ያሉትን የማልፈልጋቸውን ነገሮች ነው። እንደዚህ ያለ ይህንን ነገር ማስወገድ እፈልጋለሁ፣ እንደዚህ ማስወገድ እፈልጋለሁ ምናምን የሚለውን ነገር ማውራት ጀመርኩ። በህይወቴ ላይ የማልፈልጋቸውን ነገሮች ነበር። ችግሩን እያብራራ ነው ማለት ነው። ችግር ነው ያ። ከዛ እሺ ሰማኸኝና እሺ አማን በህይወቴ ላይ ምንድን ነው የምትፈልገው አልከኝ። ለእኔ ትልቅ ጥያቄ ነበር። ቆም ብዬ አሰብኩ። የማልፈልገውን ነው ኮምፕሌንስ አደረገ የነበረው እንጂ በህይወቴ ላይ ምን እንደምፈልግ እቅጩን ይሄ ግልጽ ያለውን አልናቀም። ኢንጀነራል እኔ ገንዘብ ነው የምፈልገው፣ ባለሀብት ነው የምፈልገው ብለን እናወራለን። ግን ስፔሲፊካሊ ምን እንደምንፈልግ ብዙዎቻችን ቆም ብለን ጠይቀን አናውቅም ነበር። ከዛ ያ ጥያቄ ህይወቴ ላይ የሆነች ነገር አጫረ። ከዛም ደግሞ የሰራነው ኤክሰርሳይዝ ነበር። አይ ቲንክ ሰብ ሞዳሊቲ መሰለኝ ከፎከስ ጋር ነበር የዛኔ የሰራነው የነበረው። ምክንያቱም እኔ የነበርኩት በዛ ጊዜ 10 ድስት የጣደችው ሴትዮ ነበር የነበርኩት። 10 በደንብ ደስ የሚል ቁሌታቸው እየተቁላላ ያለ 10 ድስቶች በቃ ሲያልቁ በደንብ ፖቴንሻል ያላቸው በጣም የሚጣፍጡ ወጦች ተጥደዋል። ግን 10 ፎከስ ስለሌለኝ እነዛ ወጦች እነዛ ቁሌቶች ያራሉ። በዛ ጊዜ እኔ እንደዛ ነበርኩ የነበርኩት። ፎከስ ማድረግ በመጀመርበት ጊዜ ግን ያንቺ ትንሽዬ ኤክሰርሳይዝ ህይወቴ ላይ በጣም ትልቅ ለውጥ ስታመጣ አየኋት። ግራ ተጋባው። እንዴት በዚች በ20 በ30 ደቂቃ የሰራኸው ኤክሰርሳይዝ ሙሉ ህይወቴ ላይ ስትራግል ስታደርግ የነበረውን ነገር እንዴት ቀየረው? ግራ ይገባል። ከዛ ነገሮች ደግሞ እያበቡ መጡ።
በፊት እንደውም በ3 ዓመት ወስዶብኛል አላልኩም ፎቁን ለመጀመር በዛ ጊዜ ፎቁን ለመጀመር አንደኛው ምክንያት ወደ ኋላ ብዬ ሳየው አንደኛው ምክንያት ምንድነው የፎከስ ማጣት ነበር። ኦኬ በቃ ፎቋን ለመጀመር ብዬ እሳቤው እሱ ነው ሰበቡ እሱ ነው። ግን እዛም እላለሁ ግን ከፎቁን ለማስጀመር የሚያስችሉኝ ቦታዎች አልነበረም ስውል የነበረው ወይም ደግሞ ማደርጋቸው ነገሮች ነበር። ግን በህይወቴ ላይ በደንብ ፎከስ ማድረግ ሲጀምር ኦኬ አሁን ያለው ፖቴንሻል ይሄ ነው ስለዚህ ይሄንን መቀየር ይችላል ብዬ ነው ለውጡን ማምጣት የጀመርኩት ማለት ነው። ከዛም ደግሞ ያንን ፕራክቲስ ማድረግ ስንጀምር ትሬኒንጉንም ስንወስድ በአካባቢ ላይ ያሉት ኢንፍሉዌንሶች ቀላል አይደለም። እኔ አሁን በዛ ጊዜ ሆን ብዬ ነው ቤተሰቤንም ጓደኞቼንም ማቃቸውን ሰዎች እንዳለ አብሮኝ እንዲያብዱ ያመጣዋቸው ማለት ነው። ባሻ እንዳለው እንጂ አማን ባሽ እንደለም ባሻ አማን ማተም ይችላል ያ ሞር ይችላል። ያ የሆነበት ምክንያት ምንድነው? አካባቢ ላይ አንድ አይነት ነገር ቋንቋ በምታወራበት ጊዜ ሞር ፍጥነቱን እየጨመርከው ትመጣለህ፣ መደጋገፍ እየቻልክ ትመጣለህ። በጣም ደግሞ ደግፎኛል በዛ ጊዜ አካባቢ ላይ ያለው ነገር አዌርድ መሆናቸው ስለ እንደዚህ አይነት ነገር እንዴት ነው ማሰብ ያለብን። ቅድም ከቤተሰብ ጋር መስራት የምንለው አንደኛው ደግሞ ሞር የጠቀመን አንድ ላይ ትሬኒንጎችን መውሰዳችን አንድነትን እያመጣ ይመጣል ማለት ነው። የማስተማር ጀርኒው የነበረው እኔ በባህሬ አንድ የሚጠቅም መረጃ አግኝቼ ለራሴ ብቻ ማስቀረት አልፈልግም። ምክንያቱም መረጃ ማለት አስበዋል አንድ መረጃ አግኝተህ አንተ ህይወትን ቀየርክ። ያን መረጃ ባታገኘው ህይወት ላይ ቀየር ይችል ነበር። ስለዚህ ያንን መረጃ ይዘኸው ለራስ ብቻ ማስቀመጡ እኔ ትክክል ነው ብዬ ፌር ነው ብዬም አላስብም። አካባቢ ላይ ያለው ሰው ለምን ስትራግል ያደርጋል? አሁን እኔ ኤንኤልፒን በብዙ ጊዜ ስገልጸው የማደርገው ምንድነው ብዙዎቻችን በየተለያዩ ቴክኖሎጂ እቃዎችን ስንገዛ ማኑዋል ይሰጠናል አይደለ? ይሄንን ቲቪ ለምሳሌ ቲቪ ብትሄድ ሪሞት ይሰጣል። አንድ ቁጥርን ስትነካ ቻናል 1 ላይ ይሄዳል። 23ን ስትነካ ቻናል 23 ላይ ይሄዳል። ለማጥፋት ቀይዋን ተጫን፣ ለማብራት ምንጭኗን ተጫን ብሎ ማኑዋል አለ አይደለ? ላይኖራችን ማኑዋል ማን ሰጥቶን ያውቃል? የተለያዩ ስሜቶች ይሰማዋል። እነዛን ስሜቶችስ እንዴት ነው ናቪጌት የምታደርገው? ከዛ ስሜት ውስጥ እንዴት ነው የምትወጣው? ስሜቶቻችንን እኮ ይዘውን እኮ አስረውን የቀሩ በጣም ብዙ ሰዎች አሉ። እኔም በዛ ጊዜ በደንብ ወደ ኋላ ስመለከተው የተለያዩ ስሜቶች፣ የተለያዩ አመለካከቶች፣ ነገሮችን የምናይበት መንገድ አሁን ወደ ኋላ ሳየው በዛ ጊዜ እድለኛ ሆኜ ነው እንጂ እነዛን ነገሮች በዛ መልኩ ባላያቸው ኖሮ አይቻልም ብዬ ብቀመጥስ ኖሮ አሁን እዚህ ደረጃ ላይ ደርስ ነበር ወይ? ስለዚህ ያንን መረጃ ይዞ መቀመጡ ለኔ ትክክል ነው ብዬ ማላመንኩ ነበር። በዛ ጊዜ በደንብ ወጥተን ለማስተማር ለዛም ነው አንተንም ፑሽ ሳረገ የነበረው ይሄ መረጃ የብዙ ሰዎችን ህይወት መቀየር ይችላል። አይተናል። አንተ እዚህ የሚለኝ ነገር ስልጠና ላይ በአብዛኛው የምታደርገው ነገር ነበር። ታስታውስ እንደሆነ በተለይ አንከሪንግ በጣም ተወደው ነበረ። የምሰጠው የስልጠና ፓርት ነበረ። ከዛ አይ ቲንክ ድምፅህም ትንሽ ገባ ያለ ነው። ብዙ ጊዜ አንከሪንግ አንዳንድ ሰዎችን ታለማምዳለህ እና ትዝ የሚለኝ አንዳንዶቹ እንደዚህ ያለማምርካቸው ሰዎች ስሜታቸው በጣም ከፍ ብሎ በቃ ኖርማሊ ሳስብ በጣም እጨነቃለሁ፣ በጣም ኔጌቲቭ ነገር ነው ማስበው ምናምን ያለ ሰው ከተወሰነ ጊዜ በኋላ እንደዚህ ብሎ ምናምን አገኛቸዋለሁ። ምን ሆናችሁ እላቸዋለሁ። ጠጋ ብዬ አማን አሰርቶ ነው ይላሉ። ወዲያው ነው ስሜታቸው ሺፍት ያደርግ የነበረውና ምቅል እንደው ነገር ነበረ። እሳት ማጥፋት ስራ ይሄ ከፍ ያለው ስሜታቸውን ሄጄ ደግሞ ነው ያረጋጋው። ወርታች መነቃቃት የለኝም ያለ ብዙ ጊዜ ደበራለ ይሄ የነበረ ሰው ብዙ ጊዜ አእምሮ ማጥፎ ነው የሚያስብ ቢለው ነገር በቀላል በደቂቃዎች ውስጥ የተወሰነ ኢንስትራክሽን ተከትሎ እንትን ማለት ስሜት ሽፍት ማድረግ ቀላል አይደለም። አይ ቲንክ ጊዜ አንተ አሁን ለደረስንበት ደረጃ አይ ቲንክ ቤዝ የጣሉ ሰዎች ማስበው በጣም ትልቁ አንተ ነህ። በዛ እናመሰግናለን። አሁን አይ ቲንክ ወደ 27 28 ሰው በብዙ ሺህ የሚቆጠሩ ሰዎች እንትን ብለናል። ያቺ ጊዜ የነበረችው ጉትጎታ የሆነ የፈነጠቀችው ነገር አለ ያስባለሁ። ያ ወደ እኔ ያመጣው እንጂ እንኳን ያለውም ክሬዲቱን ወስዶ ነው። ግን እኔ የሰው ልጅ ከፖቴንሻሉ በታች ሲኖር እንትን ይነኛል፣ ውስጤን ይከነክነዋል። ለምንድን ነው የሰው ልጅ ከፖቴንሻሉ በታች እንትን የሚለው? አትሊስት የፖቴንሻሉን ጥግ እንኳን ባይኖር እኔም አሁን የፖቴንሻልን ጥግ እየኖርኩ ነው ማለት አይደለም። ግን
አትሊስት በስሜት በገንዘብ መቸገር አለበት ብዬ እኔ አላምን። ገንዘብን እኮ ሪሊ በስነ ስርዓት በደንብ አድርገህ ብታየው አንድ ወረቀት ነው። ያ ወረቀት ለምሳሌ 100 ብር ከሆነ ይሄ 100 ብር ነው ብለን ይሄ ወረቀት 100 ብር ነው ብለን ብዙዎች ስለተስማማ ነው ያ 100 ብር ነው ከወረቀትነት ወደ 100 ብር የተቀየረው። ስለዚህ ፍንትው ብለህ ስታየው እንቺ 100 ብር ለማግኘት ምንድነው ማድረግ ያለብኝ ነው ቀጣዩ ጥያቄ የሚሆነው። ሰዎች ያንን 100 ብር አላንተ አውጥተው እንዲሰጡ የሚያደርግ አንተ ጋር ምን አለ ነው ቀጣዩ ጥያቄ የሚሆነው። ቫልዩብል መሆን መቻል። ስለዚህ አንተ ጋር ያለ መረጃ፣ አንተ ጋር ያለ ክህሎት ምን አለ? ሌላ ኮምፕሊኬትድ የሆነ ነገር አይደለም። ከተለያየ ነገር ጋር ማያያዝ የለብንም። አንተ ጋር ምን አይነት መረጃ አለ ለሰዎች የሚጠቅም ብዙ ሰዎች ዊሊንግ ሆነው ሊከፍሉ የሚችሉት? አንተ ጋር ምን ክህሎት አለ? ያ አንተ ጋር ያለው ክህሎት ለብዙ ሰዎች ተፈላጊ ነው ወይ? አንተ ጋር ያለው መረጃ ለብዙ ሰዎች ተፈላጊ ነው ወይ? አንዳንድ ጊዜ እኮ ያን መረጃ እንኳን መረጃው ያንተ ባይሆንም እንኳን መረጃውን ይዘህ በጥሩ መንገድ ስላቀረብከው ብቻ በጣም ብዙ ሊከፈላቸው ሰዎች አናውቅ። ሶሻል ሚዲያ ላይ አሁን የተለያዩ በጣም ብዙ ሰዎች አሉ። እነሱ አይደሉም ዜናውን የፈጠሩት እኮ ከሆነ ቦታ ጊዜ ሰሙት ለብዙ ሰዎች እንዲጠቅም አድርገው ወይም ደግሞ አዋስተው እንዲሰማ አድርገው አወሩ። መረጃውን እንተናናሉ በቃ ምንም ያላደረጉት ነገር በጣም ትልቅ ነገር አይደለም ያደረጉት። በተለይ አሁን ባለንበት ጊዜ በጣም ኢምፖርታንት ጽንሰ ሀሳብ ይመስለኛል። ያው የቅርብ ጊዜ ጄኔሬሽን አንዱ የሚታማበት ነገር ነው ኢንታይትልድ መሆን። እኔ ስለሆንኩ ብቻ ብር ማግኘት አለብኝ አይነት ነገር የተለየ አዲስ ነገር ፕሮቫይድ ሳታረግ እንደዚህ አይነት እይታ አለ። አይ ቲንክ ይቀራል ብለን አስበናል። ግን በቃ ቫልዩ ራሱ እኮ በቂ አይደለም አይደል? አንተ ለምሳሌ የሆነ ቫልዩ ቢኖር አንተ ቫልዩ ካላረክልኝ አሰጠኝም ቫልዩ መኖሩ በራሱ በቂ አይደለም። ኢንትረስቲንግ ጥሩ ኮንቨርሴሽን ነበረን ብዬ አስባለሁ። ግን ከዚህ ጋር ተያይዞ አሁን ሪል ስቴት ቢዝነስ ያለበት ደረጃ አለ። አይ ቲንክ ተጨማሪ ፕሮጀክቶችን እየሰራችሁ ነው መሰለኝ። ወደፊት ምንድን ነው የምታስበው? ዘራምባ ነው ያልከኝ መሰለኝ። እሱ ራሱ ኢንትረስቲንግ ነው። ወዴት ነው ልናደርሰው ያሰብነው? ምን ቻሌንጆች ያጋጥሙናል? መጽሐፍ የምትፈልገው ታሪክ አለ በዛ ኤሪያ ወይስ ይችንም የተወሰነ ካልክ በኋላ ወደ ሌላ ኤክስፕሎሬሽን ትገባለህ? ስሙ ኢንትረስቲንግ ነው ስላልክ ስሙን ማን እንዳወጣው ልናገር። እናቴ ነች ያወጣችው። ዘራምባ ማለት የሁሉም መገኛ ማለት ነው። የሁሉም ዘሮች፣ የሁሉም ሰዎች ዝርያዎች መገኛ ማለት ነው። እና እኔም በጣም ደስ የሚል ኢንትረስቲንግ የሆነ ስም ነው። በጣም ብዙ ሰው ይወደዋል። ልክ እንዳልኩ ያ የክሬቲቭ እንትኑ እስካሁን ደስ አለ። ያው 10 ድስቶች የዛን ጊዜ አረሩ እንጂ አሁንም ተመልሶ ይመጣሉ። ያው 10 ባይሆኑም ግን ፎከስ እያደረግ ሲስተም እየዘረጋ አሁን ከበፊቱ እየተማርክ ነው የምትመጣውና አሁን ቁጭ ብዬ ሳየው በፊት ምንድን ነበረ ችግሩ፣ ከዛ ችግር ተነስቼ ደግሞ አሁን ምን ማድረግ እችላለሁ የሚሉትን ነገሮች በደንብ አድርጌ ስለተማርኩ አሁን ምንድን ያደረግነው ሲስተም እየዘረጋን ይሄንን በሁለት እግሩ ሲቆ ከዛ በኋላ ምን ማድረግ እንችላለን የሚለውን ነገር እንሄዳለን። በሪል ስቴት ብቻ መወሰን አልፈልግም። በሪል ስቴት ሲስተም ክሬት ተደርጎለት እግዚአብሔር ከፈቀደ ደግሞ የተለያዩ ቦታዎች ላይ ይሄንን ያሰብኩትን ነገሮች እዚህ ጋር የተማርኳቸውን ነገሮች ወደፊት ለሰዎች ፕሬዘንት ማድረግ እፈልጋለሁ። እኔ ያወቁትን መረጃ ብቻ ለራሴ ይዤ መቅረት አልፈልግም። ምክንያቱም መረጃ ለአንተ ጋር ሲመጣ ማባዛት መቻል አለብህ። ስታባዛውም ደግሞ ብዙ ነገሮችን እየተባዙ ይሄዳሉ። እንደውም ሰዎች አገራችንን እንወዳለን እንላለን። አገር መውደድ ማለት ምን ማለት ነው? የመጀመሪያው ነገር እኮ ራስን መቀየር ነው። አገር ማለት ዛፍ አይደለም፣ ጋራ ሸንተረሮ አይደለም። አገር ማለት ሰው ነው። ስለዚህ መጀመሪያ ራስን መቀየር ነው። ራስን ከቀየርክ በኋላ ደግሞ አካባቢ ላይ ያሉትን መጀመሪያ ቤተሰቦችን መቀየር አለብህ። ቤተሰቦችን ከቀየርክ በኋላ ደግሞ ጓደኞችን መቀየር አለብህ። ጓደኞችን ማህበረሰብ እያለ ነው እያደገ የሚሄደው። እኔ ብቻ አከማችቼ መቅረት አለብኝ ብዬ አላስብም። ስለዚህ እኔ ያወቅኩትን መረጃዎች እንዴት ለሰዎች ማቅረብ አለብኝ የሚለው አሳይመንት ሆኖ ሳለ በዋነኛነት ግን ፎከስ የማደርገው
ከአሁን በኋላ እግዚአብሔር ከፈቀደ እኔ ያወቅኳቸው መረጃዎች በሪል ስቴት ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ በህይወት ያው አጭር ጊዜም ኖሬም ቢሆን ግን በተለይ አሁን ቅድም ካልከው ወጣቱ ስትራግል ከሚያደርግበት ጋር በቃ ጀስት አሁን በዚህ ጊዜ ላይ ስላለ ብቻ ወይም ደግሞ ሞባይል ስላለው ብቻ ገንዘብ መስራት የሚችለው ይመስለዋል። ገንዘብ መስራት ይቻላል፣ ግን ከአንተ የሚጠበቅብህ የተለያዩ ኤፈርቶች አሉ፣ ማድረግ የሚጠበቅብን ነገሮች አሉ። እነዚህ ነገሮች እንዴት ማድረግ እንችላለን? ኢቨን በኤንኤልፒ በጣም ትልቅ እድል ነው ብዬ አስባለሁ ይሄንን በዚህ ጊዜ ማወቅ መቻል። ምክንያቱም በጣም ብዙ ሰዎችን በማወራበት ጊዜ አብዛኛው ሰው እየተቸገረ ያለው ፎከስ ነው። ከየትኛውም ጊዜ በላይ ብዙ ኦፖርቹኒቲዎች አሉ፣ ከየትኛውም ጊዜ በላይ። አሁን ሰው እየተቸገረ ያለው በአብዛኛው ነው የትኛውን ልምረጥ፣ እዚህ ጋር ቢሄድ እዚህኛው ያመልጠኛል። አሁን ጊዜው የእንትን ነው እንላለን፣ የሶሻል ሚዲያ ነው ትላለህ። ሶሻል ሚዲያ ላይ ትሄዳለህ። ከሶሻል ሚዲያ ደግሞ በጣም ብዙ እንትኖች አሉ። ሜይ ቢ አክቲንግ ሊሆን ይችላል፣ የሆነ ድራማ መስራት ሊሆን ይችላል፣ አይ መረጃም ፕሬዘንት የምታደርግበት ሊሆን ይችላል። የተለያዩ ነገሮች አሉ። ኦፖርቹኒቲው በጣም ስለበዛ ለማሳካት ደግሞ ከየትኛውም ጊዜ በላይ ቀላል ስለሆነ እስቲ አስበው፣ ወደኋላ ሄደን ብናይ አንድ ምርትህን ለማስተዋወቅ በድሮ ጊዜ የነበሩ ቻናሎች ሜቢ 3 ሊሆን ይችላል። ጋዜጣ፣ ሬዲዮ እና ቴሌቪዥን ብቻ ነበሩ። እነሱ ደግሞ በጣም ትልቅ ካፒታል የሚፈልጉበት ጊዜ ነበር አይደለ? ምርትህን ለማስተዋወቅ በጣም ብዙ ካፒታል ያስፈልግ ነበር። ከትንሽ ለመነሳት በጣም ቻሌንጂንግ ነበር። አሁንስ አንተ ስማርትፎን ባይኖርህ ተበድረህም ለ1 ሰዓት ለ2 ሰዓትም ተበድረህ ሄደህ ፖስት አድርገህ ስቶሪህን ተናግረህ በጣም ህይወትን መቀየር ትችላለህ። ከየትኛውም ጊዜ በላይ በጣም ቀላል ነው። ግን አት ዘ ሴም ታይም ደግሞ በጣም ቻሌንጂንግ የሚያደርገው ቀላል መሆኑ ነው። ቀላል ከመሆኑ የተነሳ አንተ ሌላ ብዙ ነገሮች ማድረግ ያለብህ ይመስላል። በአይምሮህ ላይ በጣም ብዙ ጊዜን እያራዘምክ ጊዜው ያልፍብሃል። ኦፖርቹኒቲ ደግሞ ሁል ጊዜ የተወሰነች ዊንዶ አለች። በዛች ክፍተት ውስጥ ካልተጠቀምክበት ኢስናት ጋራንቲድ ብዙዎቻችን እንሸወዳለን። እኔም የተሸወድኩባቸው ጊዜያቶች አሉ። ያ ኦፖርቹኒቲ ሁሌ ለዘላለም የሚኖር ይመስለናል፣ ግን ሁል ጊዜ ከዚህ እስከዚህ ታይም ፍሬም አለችው። በዛ ጊዜ ካልተጠቀምከው ነገ ምን እንደሚመጣ ስለማናውቀው ማለት ነው። 2 ነገር አስታውሰኝ። አንደኛው ያስታውሰኝ ምንድነው ከዚህ በፊት የሚባል ነገር አለ። ምናልባት ወደ ኋላ አንድ የተወሰነ ዓመት ብትሄድ ኢንፎርሜሽን ኢዝ አ ኪንግ ይባላል። በቃ መረጃ ካለ በቃ ንጉስ ነህ። መረጃ ያለው ሰው ንጉስ ነው። አሁን መረጃ በጣም በዝቷል፣ እንደውም ከአቅም በላይ ሆኗል። አሁን ደግሞ የሚባለው በዚህ ዘመን ነው አቴንሽን ነው ንጉስ የሚያደርግ። አቴንሽን በሆነ መንገድ ማግኘት የምትችል ከሆነ ያልከው መድረስ የምችላቸው ደረጃ ላይ ትደርሳለህ። ስለዚህ አሁን ያለው ቻሌንጅ የተለየ ቻሌንጅ ነው። ሌላው አሁን እንግዲህ ዓለም የደረሰችበት ቦታ አለ። በተለይ አርቲፊሻል ኢንቴሊጀንስ የኢንተርኔት ዘመን ነበረ። አርቲፊሻል ኢንቴሊጀንስ ሁላችንም ግራ የተጋባንበትን ወዴት እንደሚሄድ አናቅም። ኤለን መስክ ባለፈው የሆነ ጥያቄ ሲጠይቅ ነበር። ድህነት ከ10 ዓመት ከ20 ዓመት በኋላ ኢሬሌቫንት ይሆናል ብሏል። ማንም ሰው ድሃ የሚባል ነገር የለም። ኢማጂን በእኔ ዘመን ሰው ሁሉ ድህነት የሚባል ነገር ላያጋጥመው ነው ማለት አእምሮዬ ሊያስብ አይችልም በምን መንገድ ያ ሊሆን እንደሚችል። ግን በሱ ትንበያ የዛሬ 20 ዓመት ድሃ የሚባል ነገር አይኖርም። ለምሳሌ እንደ ፔንሽን ምናምን የሚባለው የጡረታ ምናምን የሚባሉ ነገሮች አሉ። እነሱ ራሱ ዝም ብላችሁ እየለፋችሁ ነው። ጡረታ የሚባል ነገር የለም። ከተወሰነ ጊዜ በኋላ ምን ሆኖ ያ እንደሚመጣ ምንም የምናውቀው ነገር የለም። አዲስ ቻሌንጅ አለ። እንግዲህ እንዳባባላቸው መሬትን ገነት ሊያረጓት ነው ማለት ነው። ምን ማንም ሰው ካልተራቀ ምን ችግር አለ? ምናልባት ራሳችን የምንፈጥራቸው እንደ ጦርነት አይነት ነገሮች ካልመጡ እስቲ የሚመጣው እናያለን። ከጊዜው ግን ራስን እንዳልከው ያለችውን ኦፖርቹኒቲ ተጠቅሞ ዊንዶውን መጠቀም መቻል ወሳኝ ነው። የኤአይ ዘመን ነው አሁን ለእኛ ነው። እሱን አናውቀውም ደግሞ አይደል? ኢትዮጵያ ውስጥ የኤአይ ዘመን ነው የሚለውንም ብዙ ላናቅ እንችላለን። ምናልባት መጨረሻ ላይ እንግዲህ የመጀመሪያው ፕሮፌሽናል ብለን የምናስበው ኤፒሶዳችን እንግዳ ሆነ መጥተሃል። ልታስተላልፈው የምትፈልገው መልእክት ካለ፣ ልታመሰግነው የምትፈልጋቸው ሰዎች ካሉ ኤኒቲንግ እድሉን ለአንተ መስጠት ፈልጋለሁ። ያው የመጣሁበትም ጀርኒ ቀላል ስላልነበረ ብዙ ማመሰግናቸው አካላቶች ይኖራሉ። ያው የመጀመሪያው ፈጣሪ እግዚአብሔርን ነው ማመሰግነው። ሁሌ ሳስበው ኢሞሽናል ያደርገኛል። እኔ ማን ስለሆንኩ ነው ይህ ሁሉ ፈተና ባለበት ጊዜ እንደዚህ አይነት ሰው መሆን መቻሌ፣ እንደዚህ አይነት
ደረጃ መድረስ መቻሌ በእኔ ሳይሆን በፈጣሪ እንደሆነ በጣም በጣም እሱን አስረግጬ መንገር ፈልጋለሁ። ለዛ ማመስገን ፈልጋለሁ። ከዛ ቤተሰቦቼን ነው በጣም ማመስገን ፈልገው። እናቴ ይሄንን አስተሳሰብ ይሄንን አመለካከት ስታድግ ጸጥ ብለህ አንተ ከየትም አይደለም የምታመጣው የተዘራብህን ነው በኋላ ላይ እንትን የምትነውና ያንንም ደግሞ መልካም ነገርም ስለዘራችብን እህቶቼንም ወንድሞቼንም እኔ የመጨረሻ ልጅ ነኝ ብያለሁ። የመጨረሻ ልጅ በምትሆንበት ጊዜ እንዴት ነው እንትን ይባላል የመጨረሻ ልጅ ሁሉ ጊዜ አክቲቭ ነው ይባላል። ቀበጥ ነው አክቲቭ ነው ያው ሳቀበጥኩ ያንን ቀበጥ ነው ብትሏል አላቃትም ግን ትክክል እንደዛ ይባላል። ግን አንዳንድ ጊዜ ቆም ብለን አናስብም። ለምንድን ነው ያ ልጅ ቀበጥ የሆነው ወይም ደግሞ አክቲቭ የሆነው ብለህ ስታስብ ከላይ ያሉት እህትና ወንድሞች ዋጋ ስለከፈሉልን የእውነት ለመናገር እኔ አንዳንድ ጊዜ ቆም ብዬ ሳየው እናትና አባቶችህ የመጀመሪያቸው ነው። እናትና አባት ሲሆኑ የመጀመሪያ ኤክስፒሪየንሳቸው ነው። ስለዚህ የመጀመሪያው ልጅ ላይ ይሞክራሉ። ልጅ ማደግ ያለበት በዚህ ነው ብሎ ይሞክራሉ። ከዛ የሰራውን ይወስዳሉ፣ ያልሰራውን ይተውትና ሁለተኛው ላይ ይሄዳሉ፣ ሶስተኛ ላይ፣ አራተኛ ላይ፣ አምስተኛ ላይ ስትደርስ አትሊስት ብዙ ነገር ስለተገነዘቡ ምን እንደሚጎዳ ምን እንደሚል ስላወቁ በተወሰነ መልኩ አንተ ላይ ቀለል ይላሉ፣ ላላ ይላሉ። ግን እነዛኞቹ ዋጋ ስለከፈሉልን ስለዚህ እኔም እዚህ ደረጃ ላይ ደረስኩት ታላላቆቼ በደንብ ዋጋ ስለከፈሉልን እነሱንም በደንብ አድርጌ ማመስገን እፈልጋለሁ። የመጀመሪያ ኤክስፐሪመንት ስለተደረጋባችሁ ማመስገን እፈልጋለሁ። ትክክል። እጮኛዬንም ባለቤቴንም በደንብ ማመስገን እፈልጋለሁ። ምክንያቱም በአስተሳሰብ አንዳንድ ጊዜ አንዳንድ ሰዎች ህይወት ላይ ሲመጡ ቫልዩ አድ ያደርጉልሃል። አንተ የጎደለን በፊት የማታውቀውን የተለያዩ አስተሳሰቦችን አመለካከቶችን እንድትቀርጽ ያደርገዋልና ያንንም ነገር በተለይ በጣም በጣም እንዳድግ ስለረዳችኝ በአስተሳሰብ በአመለካከቶችን እሷንም በደንብ አድርጌ ማመስገን እፈልጋለሁ። ጓደኞቼን በጣም ማመስገን እፈልጋለሁ። እዚህ ደረጃ ላይ እንድደርስ የነሱም በደንብ ያልተገደበ ሰፖርታቸው ስለነበረ ማመስገን እፈልጋለሁ። ከዛም ደግሞ አንተንም በደንብ ማመስገን እፈልጋለሁ። ያ ማመሰግንበት ዋነኛ ምክንያት ምንድነው? ነገሮችን የምገነዘብበት የማይበት ዓለምን የማይበት መንገድ ስለራሴ እንዳቅ ስላደረከኝ እኔ በዋነኛነት እንደው መልእክቱ ላይ በደንብ እመጣበታለሁ። በዋነኛነት ራሳችንን ከተረዳን በኋላ ነገሮች ሁሉ ቀላል ይሆናሉ። በጣም በብዙ % ቀላል ይሆናሉ። እንደ አማን እንዴት ነው ፈንክሽን የሚያደርገው? ምን አይነት ስሜቶች ናቸው የሚገዙት? ምን አይነት ስሜቶች ሲሰሙት ሞር ወደፊት መሄድ ይችላል? ምን አይነት አመለካከት ነው ያለው ስለ ላይፍ? ብዙ ራሳችንን በተረዳን ቁጥር በህይወታችን ወደፊት ለመራመድ እየቀለለ ይመጣል። ራሳችንንም ሳንረዳ ዓለምንም ሳንረዳ ግን እዛው መንቦራጨቅ ነው የሚሆነው። እንደውም ማስተላለፍ የምንፈልገው መልእክት መጀመሪያ ራሳችንን እንረዳው። እንዴት ነኝ እኔ? ማን ነኝ? ምንድነው? እንዴት ነው ማስበው? የሚለውን ነገሮች በደንብ አድርገን በግልጽ ከተረዳን በኋላ እኔ እኮ እንደዚህ ሳደርግ እንደዚህ አይነት ስሜት ይሰማኛል። ይሄ ስሜት መልካም ነው መልካም አይደለም? ስለ ህይወት፣ ስለ ስራ፣ ስለ ትዳርም ሆነ ስለ የትኛውም ቻሌንጅ የሚያደርገን ነገር ምን አይነት አመለካከቶች ነው ያለኝ እኔ? ሪሊ የአመለካከት ወደፊት ያስጉዘኛል ወይ ብለን ራሳችንን በደንብ አድርገን ስንረዳ በጣም ቀላል እየሆነ ይሄዳል። እኔ ኤንኤልፒ አንተም የረዳኸኝ አማን እንዴት ነው ፋንክሽን የሚያደርገው? ምንድነው የአማል ፖቴንሻል? ያ ፖቴንሻል ላይ ሞር ስትሰራ ሞር ማደግ ትችላለህ። ሌላም ደግሞ የተረዳሁት ከኤንኤልፒ ስለ ግብ መሰባበር እኔ በህይወቴ ላይ ትልቅ ለውጥ ያመጣሁት የግብ መሰባበሮችን እነዛ ያሉትን ስቴፖች 10 ነበሩ 13 ረሳቸው ማለት ያው እነዛን ስቴፖች በመሄድባቸው ጊዜያቶች በደንብ ግልጽ እያለልኝ ሲመጣ ከዛ በህይወታችን ላይ እኔ በተለይ የተረዳሁት ነገር ስኬታማ ለመሆን ካለህ ሪሶርስ መነሳት በጣም ይጠቅማል። በጣም ትልቅ ሀሳብ። ከብዙ ህይወት ላይ ከብዙ ቻሌንጆች በጣም እንድትድን ያደርጋል። ካለህ ሪሶርስ ላይ መነሳት ማለት ካለህ ሪሶርስ ላይ ሳትነሳ ሰክሰስፉል መሆን አትችልም እያልኩ አይደለም። ትችላለህ።
ግን መንገዱን ቀላል ከሚያደርጉልህ ዋነኛ እና ትልቁ ብዬ የማስበው ካለህ ሪሶርስ መነሳት። ካለህ ሪሶርስ ሲባል ገንዘብ፣ ሀብት አይደለም። ከአንተ ጋር ያለ ክህሎት ሊሆን ይችላል። አንተ ጋር ያለ መረጃ ሊሆን ይችላል። አንተ የምታውቀውን ኔትወርክ ሊሆን ይችላል። ከነዛ ውስጥ ስትነሳ በጣም ቀላል ይሆናል ማለት ነው። ኢንትረስቲንግ። በጣም አመሰግናለሁ አማን። እንግዲህ ያለፍክበትን ጀርኒ ሂደትን የነካካቸውን ነገሮች ሰክሲድ ያደረግባቸው የተቸገርክባቸው ነገሮች ሁሉ ስላካፈልከን የሚያደምጡ ሰዎች በተለይ በአንተ ደረጃ ያሉ ብዙ አምቢሽስ የሆኑ ሰዎች ህይወታቸው ውስጥ ነገር መፍጠር የሚፈልጉ ሰዎች የሆነ ነገር ያገኛሉ ብለን እናስባለን። በዛ ምክንያት ነው እዚህ የጀመርነው። ለጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ዛሬ እንግዲህ ከአማኑኤል ጋር የነበረን ቆይታ ጥሩ እንደነበረና የሆነ ነገር እንደምታገኙበት እርግጠኛ ነኝ። አማንን ፐርሰናሊ ስለማቆም በመጀመሪያ እንግዲህ አርጌ ጋበዝኩት። በለባኖት ውስጥ ዋናው ዓላማችን በዓላማ በንቃት መኖር የምንችልባቸውን መረጃዎች፣ የተለያዩ መሳሪያዎች መስጠት ስለሆነ ያንን የምትፈልጉ ሰዎች እንደዚሁም ከኒውሮ ሊንጉስቲክ ፕሮግራሚንግ ጋር የተያዙ የተለያዩ ጽንሰ ሀሳቦችን መረዳት የምትፈልጉ ሰዎች የዩቲዩብ ቻናላችንን ሰብስክራይብ በማድረግ በየጊዜው ደግሞ የምንለጥፋቸው ነገሮች እንዲደርሷችሁ ኖቲፊኬሽን ቤሉን በመጫን እንዲደርሷችሁ እንድታደርጉ በራሳችሁ እድል ስጡ ጋብዛችኋለሁ። ከኛ ጋር እስካሁን ስለነበራችሁ በጣም አመሰግናለሁ።